ከዚህ በኋላ እንደውም ስናወራ ኢየሱስን ትወደዋለህ አትወድም ብለን ነው ወሬ ምን ጀምሮ ከእናንተ ጋር እንደውም ከዚህ በኋላ አሁን ዘለን ማርያም ተመለይ አልተመለድም አንልም። ኢየሱስን ትወደዋለህ አትወደውም ክርስቲያን አይደለም ብለን አጣርተን ነው የምናስገባው። ከዚህ በኋላ ሃሃ አባ ጨጓሬ መንፈስ የተመታየው ምን ጉድ ነው? ደስ ሊላችሁ እኮ ነው የሚገባው። በሯ ይሰብከው የለ የእናንተ በር መቆሚያው ጽናጽ ነው። ኢየሱስን አይደል የሚሰብከው? ከበሮው ኢየሱስን አይደል የሚሰብከው? እና እኔ ሰብክ ምን ያናዳል? እና እባካችሁ እንደው አስጨነቃችሁን፣ ወንጌል እየሰበካችሁ አስጨነቅን በጣም። አዎ ገና እናስጨንቃለን። እኚህ ጴንጤዎችን ማላይበት የት ሊድ የትም እዚሁ ቁጭ ብለን እኛም ወንጌል የሰበክን አንተም እየመረረህ አንድ ቀን የጠላኸውን ወንጌል እስክትቀበል ድረስ እንሰብካለን። ነገ ከነገ ወዲያ ትንሽ ረዘም ያለ ጊዜ ቆይ እንዳልኩ አንቺ ብራይት ወይ ጩኸቱን ሰሚያል ብራይት ዛሬ ጉሮሮን ጉንፋን ይዞልኛል መሰለኝ። ዋሽ ብራይት አቤት የቦሌጅ ምንድነው? እኔ እኮ የአንቺ ቤት ይከፈታል አውቃለሁ፣ ግን እንደዚህ እኛን አሳታፊ ያደረገ ቤት አይደለም። በእውነት ዛሬ የወላይታ ጴንጤዎችን ቦሌ የሚኖሩትን ስለጋበዝሽ እነሱንም ወክዬ ንግግር እንዳደርግ እድል ስለሰጠሽኝ በጣም እናመሰግናለን። ጀማው ተሰብስበዋል። የድሮ መጽሐፍ ቅዱስ ላይ ሴቶች ለጸሎት ይሰባሰቡ ነበር የሚል አንብቤያለሁ እና አሁን ያሰራለ የወንድሞችን አገልግሎት ይደግፉ ነበር ወንጌል እንዲሮጥ። ደስ ብሎኛል። ከረጅም ጊዜ በኋላ ድምፅሽን እንደዚህ ላይቭ ላይ ስለሰማው። ወይዘሮ ብራዊት ድፋባቸው በጣም ነው የምወድሽ። እዚህ ያሉትን በጠቅላላ በአንቺ ምክንያትም በአንቺ አቤት ሄደን ሴትዮዋ ሄደን እሺ ሚዩት አድርጊ። በባንዲራ አምላክ ሚዩት አረኳት ሳታውቅ ነው ሳታውቅ። የፋብሪካ ሰራተኛ ነች እንደ በጣም ጆዋል። እሺ ለማንኛውም ሰላም ብያለሁ። 158 በጣም ነው የምንወዳችሁ። ተባረኩ። ሰላም ኤደን እንዴ ወግሽ ያላየሁሽም እኮ እኔ በጣም ወጋየው ድምፅና የዕብራዊ ድምፅ ደስ ይለኛል። ወጋየው ቦልድ ነው ድምጿ። በቃ የሆነ እንትን አለ። ምን ደርሼ አሁን እኮ ጎረቤት ይሆናለች። አይገርምም? እኔ ኒውዮርክ እሷ እንዴ እኔ እኮ ግራ ገባኝ ዘንድሮ እናንተ ሰዎች። እኔ ከሀገር መልእክት አልመጣለኝም። ትወጣለህ የሚል መልእክት ከመጣ ፕሮሰስ ጀምራለሁ ብዬ ነው። እስካሁን ጌታ ያልፈቀደው ጋር ዋጋ ከምከፍል ድምፁን ልጠብቅ ብዬ ነው እንጂ ይሻላል። እውነት ግን ነው። አይ ደስ ብሎኛል በእውነት። ወንጌላዊ ነህ እኮ የወንጌል ሰው ድንበር አይጠብቅም እንዴ እንዴ ነሽ? የወንጌል ሰው ነህ እና ሂዱ ነው የተባለው። በቃ አንተ ዝም ብለህ መሄድ ነው። ባገኘከው አጋጣሚ ሁሉ እየሄድክ በጣም ከውስጥ የሚወጣው የወንጌልን እውነት ትውልድ መስማት ስላለበት በአጥር በሀገር በአጥቢያ በምናምን አትያዝም ለማለት ያክል ነው። እንዳልክ እኔም በጣም ነው የምወድህ። አመጥቼልሃለሁ ደግሞ ወደዚች ሀገር። አይ በቃ እኔ አሁን ምን አደርጋለሁ? ለቫኬሽንም ቢሆን ወጥቼ ጌታ ወይ ፍቃድ ምንድን ነው የሚል ዝም በይ 2 ወር ጾም ጸሎት እዛው ገባና በዛው አሳይለም ጠይቃለሁ። ምንም በዛው እንደዛ አድርገን ነው እንትን የምንለው። እኔ ያው በጣም ነው ደስ ያለኝ በእውነት የዕብራዊት ጉርቤስ እብሩዬ እኮ እኔ እስራኤል ነበር የምትመስይ። አይ ዕብራዊትን አደራ ወግዬ ጠብቂያት። ዝም ብላ ይሄ በርስ አትቆልፍ ከቤት የምትወጣው ነገር አለ። እሱን ደውለሽ በሰዓት እንድትበላ ነገርያት፣ ውሃ እንድትጠጣ ነገርያት። ያው ወንጌል ስትል ብዙ ላይ ኢንቨስት አታደርግም እና እኔን አልሰማ ብላኛለች። እንግዲህ ገና 32 ዓመቱ ነው ብላ ነው መሰለኝ ምንም ልትሰማኝ አልቻለችም። በጣም ሽማግሌ የሆንክብኝና እንዳልክዬ 45 ዓመቱ ነው የሰማሁት። ተው እንጂ እኔ እኮ 40 ምንጭ ነበርኩ። ተው
አይቆጠርም እኮ ጌታን ሳላገኘ ኖርኩት። ምን ነው እንዴ? አዎ ያራሽ ሞስ ደግሞ ዊኬንድን ቀንሰውለት ነው እንደ 47 ነው የሰው እኔ 32 ምንድነው ባይት ቴሌቪዥን ላይ ስራ ፈልፈላልሽ አይደል እንዴ? እኔ 32 ዓመቴ ነው። በ32ኛ ዓመቴን የሚይዘው ከ10 ቀን በኋላ ነው። ከ15 ቀን ነው። ባንዳ 20 ዓመት ትበልጠኛለህ ማለት ነው አንተ ሰውዬ። ወይኔ አንቺም እንደ ኢትዮጵያ አርቲስቶች 21 ዓመትሽ ነው። ታዲያ ምን ይለኛል? ተስፋ ጋቢሾ ጋር ወንጌል ስርጭት የወጣች ሴትዮ አሁን አንቺ እኛ ነን ልሙት እንዴት አለ እንዴ? ሁሉም እኮ 20 እና 30 አልወጣ አለ። እኔም አልሄድም በቃ እንደውም ብለጡኝ ብትፈልጉ አያገባኝ። ማስተዋል ወንደሰን በጣም ሰላም በልልኝ ጌታ ይባርክ። ተባረኪ። ምድርን እንደዚህ በኢየሱስ ክርስቶስ አወቅሽው። ገና ከዚህ ኤደንዬ እኮ ምንም አይሰማም። አትሰሚም? ትንሽ ድምፅሽን ጨምረሽ አውሪ። ማስተዋል የሚለውን ብቻ ነው የሰማሁት። ቀጥሎ ያለውን ቴክስት አድርጊልን ኤደን። ከስር ምንም ከአንቺ ጋር መደማመጥ አልቻለም። ከኦርቶዶክስ ጋር ማውራት ይቀላል በዚህ ሰዓት ከአንቺ ጋር ከማውራት ምንም። ማስተዋልዬ ጌታ ዘመኗን ይባርክ። በእውነት ባይን ያመጣችው ጀግና እንዳልክዬ ጓደኛ ሁሌ ቸርች ፊት ለፊት አያቸዋለሁ እና በጣም ደስ ብሎኛል። ጌታን ነው የምልህ። አንተንም እጠብቃለሁ። ባይዘው ቢመቻች አንዳንድ ነገሮች መኖርም ትችል ነበር እኮ አንተ ለውቅናው አይ ነው። ግን የሆነው ነገር ግን ያሳዝናል። በዛ መካከል ሰንጥቃ ገብታ መናገሯ በጣም ነው ደስ ያለኝ። ጌታ ኢየሱስ ዘመኗን ይባርክ። በእውነት ብዙዎች እንደዚህ ይነሱ። በጣም ነው ማስተዋል ደስ ያለችኝ። ተባረኪልኝ በላት። ጌታ ዘመኗን ይባርክ። ማስተዋል ይህን ቪዲዮ በሪካርድ እንደሚደርስ ሻቃለሁ። ራሴ ሪካርድ አድርጌ እሰጥሻለሁ። ብራዊት የውጭ ሀገር ጴንጤ ነች። ወግሽ የውጭ ሀገር ጴንጤ ነች። ሰላም የውጭ ሀገር ጴንጤ ነች። ኤደን የውጭ ሀገር ጴንጤ ነች። ቆሞስ እዚህ ናቸው። አንድ ቀን ይወጣሉ። እዚህ ያሉ የውጭ ሀገር ጴንጤዎች ማስተዋልዬ በጣም በአንቺ ደስተኞች ናቸው። ከዚህ በላይ ወንጌልን የምትሰብኪበት ጸጋ ይብዛልሽ። በርቺ። ታዋቂነት ሳይዝሽ ቀጣይ ዕጣ ፈንታዬ የህይወት ክፍል ምን ይሆናል ሳቲ ዱላውን ሳትፈሪ ስድቡን ሳትፈሪ ትልቁን ሽልማት እዛ ባሉ በሽተኞችን መድኃኒት ስለሚያስፈልጋቸው ለበሽተኞች ዋነኛውን እውነተኛውን መድኃኒት ስለመሰከርሽ ስለሰበክሽ በጣም ነው የምንወድሽ። እንጸልይልሻለን። በርቺ። ከዚህ በላይ ጌታ ይርዳሽ ብለውሻል። ብራዊት እዚሁ ንገራት። በኋላ አልነገራትም እንዳይሉ ነገ እውነት ነው። በእውነት እኔ በጣም ደስ ብሎኛል። ተባረኪልኝ በልልኝ። በጣም ነው የኮራንባት። ኮርተንባታል በጣም እህታችን። በእውነት እሷን ብቻ አይደለም እንደው ነብይ ጢለም ጌታ ዘመኑ ይባረክ። ምክንያቱም እንዲህ አይነት ደቀ መዝሙር ማፍራቱ ደፋርና ጀግና እንደ አይነት ቆራጥ ለእግዚአብሔር የሚወግን እንደ ሌዊ እንደዛ አይነት ወግኖ ለማንም ጊዜያዊ ጥቅማ ጥቅምም ስልጣን ምናምን ሳያታላት ዝና ሳያታላት በዛ ውስጥ መመስከር ሰዎች በሚያፍሩበት ሁኔታ ወንጌላውያን ፓስተሮች በሚያፍሩበት ሁኔታ እሷ እንደዛ በመናገሯ በጣም ነው የኮራንባት። ጌታ ዘመኗን ይባርክ። ህይወቷ ዘመኗ ሁሉ የተባረከ ይሁን። በጣም ደስ ብሎናል። ያንን ለማለት እንዳልከኝ አንተ ወደ ጸጥታ መጥታለሁ። አሁን ይሄንን መልእክት ለማስተላለፍ የተፈለኩትና እንዳልከኝ የጓደኛ ስለሆነች አብራችሁ ስታገለግሉ ስለምናያችሁ ጊዜ በጣም ነው የኮራንባት። እግዚአብሔር ይባርክ። በሷ አፍ ሆኖ የተናገረው መንፈስ ቅዱስ ስሙ ይባረክ። በጣም ሰላምታችንንና በጣም ደግሞ ከዚህም በላይ መበርታት እንዳለባት ጀግና ብለውሻል አለ አይደለ? በጣም በቃ ኢንካሬጅ እንድታደርግልንና መልእክት እንድታደርስልን ነው የድምፄን ያስተላለፍኩትና ስራ ላይ ስለሆንኩኝ ድምፄ ስለረበሻችሁ በጣም ይቅርታ። እንዳልክዬ አንተንም በጣም የምንወድህ ደግሞ መልእክትን ጽፌልሃለሁ ዋትስአፕ ላይ ቼክ አድርገው። ሁላችሁም በጣም የተወደዳችሁ በጌታ በጣም የተወደዳችሁ ናችሁ። ሁላችሁም እዚህ ያላችሁት ለጌታ ስራ ምን ተጋለን ሁላችሁም እና ሁሉም ሰው በጌታ ፊት እኩል ነው። እግዚአብሔር ይባርካችሁ። ተባረኩ። ያንን ለማለት ነው። ሰላም በልልን ማስተዋል። እሺ ኤደንዬ ቴንኪዩ በጣም ደስ ብሎናል። በጣም አንቺም ይሄን ሐሳብ ስላጠናከርሽ እኛም ለአንቺ መልእክት አለን። ኤደን ጫጫታ የሌለበት ላይቭ እንድትገቢ በእግዚአብሔርም በሰው ፊት ይሄንን ልንጠይቅሽ እንወዳለን። ስራ እየሆነች ነው። አንዳንዴ እያለባት ነው። ተባረኪልኝ። ያ ግን በእውነት ስታውትን እንዳልክዬ አንተም
አይነው አብራችሁ ነው የምትቀመጡ፣ ብዙ ልታወሩ እንደምትችሉ ገምታለሁ። ግን ደግሞ እግዚአብሔር አምላክ በእውነት በሌላ ከፍታ ላይ ይጠብቃታል። እችን እህት ገና እንጸልይላታለን። ባይ ዘ ዌይ እኔ ፐርሰናሊ በጣም ኢምፕረስ ከሚያደርጉኝ ጥቂት ሰዎች ቸርች ውስጥ ካሉ ሰዎች መካከል አንዷ እሷ ነች። በነገራችን ላይ ማስተዋል ህይወቷ ራሱ በጣም የተወደደች በቃ ህይወቷ ዲሲፕሊኗ አትመስልም። እናንተ አታውቁም። እኔ ከማስተዋል ምን ያስቀናል ብትለኝ እኔ ፕሪቺንግ ላይ ነው የምጎብዘው። ብዙ ጊዜ መስማት ላይ ትምህርት በጣም ነው የምወደው። ወንጌል እወዳለሁ። እኔ ከተንበረከከች ማትነሳ ሴት ታውቃላችሁ። ለጸሎት ቀስቅሰሻት ወይ በር ቆልፋ ስልክ አጥፍታ ልጠፋ ትችላለች። ባይዞ የትንሽ ምሽግ እኔ በህይወቴ እንደዚች አይነት የጸሎት ሴት እንደዚህ አይነት የሚያስቀና የጸሎት ኤክስፒሪየንስ እኔ አይቼ አላቅም። እውነቱን ለመናገር በሷ ልክ አሉ ብዙ፣ ግን እኔ አላቅም። በጣም ጸሎት የምትወደው በጣም እኔ እግዚአብሔር እንደማስተዋል የምጸልይበትን እንትን ስጠኝ ቤት ጸልይ ያውቃለሁ ባይዘ እግዚአብሔር ፊት እና በቃ ለጸሎት ዝቅ ካለች የለችም። እንደቀልድ ጠዋት መጣው ትላለች፣ ጸሎት ትገባለች። ማታ ነው የምናገኛት ወይም ሳሳት አልፎ ምናምን ድንገት ብትደውይ ስልክ አታነሳም እና በቃ አንዳንድ ጊዜ በሷ እደነቃለሁ። እና ይሄ የጸሎት ውጤት ነው። በጣም የጸሎት ሴት ነች። እኔ በዚህ አፕሪሼት ሁሌም ነው ስለሷ ይሄንን ማወራው። እቀናለሁ በሷ ያላት መነሳሳት። ቤተክርስቲያን አትቀርም። ይሄ 2 ዓመት እኔ እንኳን በ2 ዓመት ውስጥ 2 ጊዜ 3 ጊዜ ቀርቻለሁ ቸርች በአንዳንድ ምክንያት። እሷ ቸርች ቀርታ አታውቅም። አርፍዳም ቢሆን ትመጣለች። ኮመንሊ አንድ ወንበር ላይ ነው ሁለታችን የምንቀመጠው። 2 ዓመት ኦልሬዲ ሆነን እና በጣም የተወደደች ነች። በጣም አክባሪ፣ ቤተክርስቲያን መሪዎችን ሽማግሌዎችን የምታከብር፣ የምትታዘዝ፣ ትሁት፣ እግዚአብሔርን የምትፈራ፣ በጣም ሀምብል፣ ዝም ያለች ደግሞ በጣም የሚገርመኝ ትመስላለች። አሁን እንደዛ አርቲስት ምናምን ስለሆነች ምናምን ዝም እንዲህ ነቅነቀሻት ነው የምታወራው። አታወራም። ጸጥ ብላ ላይ የራሷን ህይወት የምትኖር በቃ ዝቅ ብላ ገብታ ዝቅ ብላ ከቸርች ኢቨንት ስትወጣ ሰላም ብላ ሁሉንም ዝቅ ብላ ነው የምትሄደውና እኔ በሷ ምቀናው ክፍል እግዚአብሔር እነሱ አስጸልየኝ ብዬ አውቃለሁና ይህንን አጋጣሚ አግኝታ ወንጌል ስለመሰከረች እኔ በጣም ነው ፕራውድ ያደረኩት። እኔ ኢሚዲየትሊ ነው የደወልኩላት። ኢሚዲየትሊ ነው እኔ እንዲህ ፐብሊክ ላይ አሁን እመስላለሁ። አሁን ብዙ ሰው እንደዚህ ሳወራ ምናምን ቲክቶክ ላይ 10 ሰው ፊት መቆም አልችልም። ባይዞ እንደዚህ ፊት ለፊት እኔ በጣም ነው የምፈራው እና ፐብሊክ እንትኖች ጋር አልሄድም። በተለይ በጌታ ከሆንኩ በኋላ መጥሪያዎች ይመጡልኛል ምናምን ብትገኝ ምናምን የሚል ግን ደስ አይለኝም። ይጨንቀኛል፣ እንትኑ ይጨንቀኛል። ይሄ ገና የዘፈን ድምፅ ምናምን ወጋው ብድክ ብዬ ነው የምሄደው። አልችልም እንደዚህ አይነት እንትን። እግዜሩም የሆነ አፕታይት ቆርጧል መሰለኝ ከስር የሆነ ነገሬን ገንጥሎታል እንጂ እግዚአብሔር ቃል እፈራለሁ እና ለዛ አልሄድም እንጂ ተደውሎልኝ ነበር። ያው ትጋበጃለሽ፣ እጋበዛለሁ። እኔ ሁሉም ኢቨንቶች ጉማ ምንም በጣም ብዙ ኢቨንቶች ላይ እንትን ላለው ግን እግዚአብሔር እንትን አይልበትም ብዬ አስባለሁ። እዛ ጋር ዘፋኝ ይሸለማል፣ ፖለቲከኛ እንትን ይሸለማል፣ የሆነ በጭፈራ ይሸለማሉ ምናምን። ቤስት ጨፋሪ ተብሎ የሚሸለምበት ስቴጅ ላይ አልሄድም። ግን እሷ ያንን እንትኗን ተጠቅማ አጋጣሚውን ተጠቅማ ወንጌል መስክራለች እና ከዛ ብዙ መንጫጫት ታይታችኋል። እግዚአብሔር ይመስገን ብትል፣ ፈጣሪ የተመሰገነ ይሁን፣ ፈጣሪ ሀገራችን ሰላም ያርግ ብትል ማንም አይጮህም። ሌሎቹ ይህም ብለው ምንም አልተባለም። ኢየሱስ ስትል አንተ ምን አይነት ስም ነው መከተለው? እኔ የስሙን የኦቶሪቲ የፓወር ኃይል ነው ያየሁት። ባይዘ ከማስተዋልም ንግግር በላይ የስሙ ጉልበት አይገርም? ምንም ማለት ከእሷ አንጻር አትዩ። የስሙ ኃይል አይገርም? ብዙ ጊዜ መልእክተኛውን አትዩ፣ መልእክቱን እዩ ምንለው ለዚህ ነው። የመልእክቱ ጉልበት ገርሞኝ ኢየሱስ ምን አይነት ስም ነው? በሰላም ሀገር ፈጣሪ ያለ ሰው እኮ ነበር፣ እግዚአብሔርም ያለ ሰው ነበረ። ስቴጅ ላይ ወጥቶ ምንም አልተባለም። እንደተባለውም ማርያም ያለውም ሰውዬ ነበር። ማንም ቼክ አላረገውም። ማንም ባይዘው የዚች ልጅ
ኢየሱስ ማለት ግን ነቀነቀው ማለት ነው። እኔ በጣም ገርሞ አልተወያለኝ። ሁለተኛው ነገር ኢየሱስ የሚለውን ስም የተቃወሙት ኢየሱስ አምላክ አይደለም የሚሉ እስልምና እምነት ላይ ያሉ ወንድሞች እህቶች ቢሆኑ አይገርመኝም። ኤቲስት ቢሆን ኢየሱስ እንዴት ትጠራለች ብሎ ያበደባት ማስተዋል ላይ ኤቲስት ቢሆን አይገርመኝም። ፓጋን ቢሆን አይገርመኝም። ክርስቲያን ካታጎሪ ውስጥ ያለ በሯ፣ አጥሯ፣ ጉልላቷ፣ ሻሿ፣ እንጥሏ፣ አገጯ ኢየሱስን ነው የሚሰብከው ከኛ በላይ አታውቁትም የሚል ቤተ እምነት ውስጥ ያለ ክርስቲያን ነኝ ብሎ ራሱን የሚጠራ ኑ በብርሃንሽ በብርሃኑ ተመላለሱ የሚል ቤተ እምነት ውስጥ ያለ ኦርቶዶክስ ሲበሳጭ ሳይ ሰዎቹ ከዚህ ስም ጋር ችግር አለባቸው ማለት ነው። እኔ በእውነት ለነሱ አፈርኩ። ከሆነ ሰው ጋር እያወራ እኚህ ሰዎች ሙስሊም ናቸው እንዴ ብሏል አንዱ። ምን ይበል ግራ ገብቶት እኮ ነው። እኔ ደነገጥኩኝ። ኢየሱስ የሚባሉ የደበረው ማንን ነው? ከሙስሊሙ በላይ ከፓጋኑ በላይ ሃይማኖት ከሌለው ከኤቲስቱ በላይ የደበረው ማን ነው? ትላንት ከዚህ ቤት የሄዱ ሰዎች ራሱ እንዴት ማስተዋል ኢየሱስ ትላለች ብሎ እያበደ ነበር አንዱ። የኔ ሲምፕል ጥያቄ ለኦርቶዶክሳውያን ኢየሱስ ምን አድርጓችሁ ነው? ጥያቄ ነው እንደው ለኦርቶዶክስ ወንድሞች ምን በደላችሁ? ኢየሱስ ምን አድርጓችሁ ነው? ለምንድነው የምትጣሉት? ምነው ዘንድሮ ኢየሱስ የሚል ስም በዛ ብላችሁ ስሙ እንዳይበዛ ቪዲዮ አወራችሁ አንዴ ወጣችሁ። ጎዳና ላይ ወንድሞች እህቶች ኢየሱስ ሲሉ የምትበሳጩ እናንተ። አንድ ሙስሊም ጴንጤ መንገድ ላይ ወንጌል ሲሰብክ ተናዶ አያውቅም። አንድ እዚህ ሀገር ላይ ዝም ብለው ነው የሚሄዱት። እኔ ማስተዋል መልእክቷን አለመቀበል መብት ነው። ማስተዋል ግን እንዲህ መናገር የለባትም የማለት መብት የለም። ባይዘው እንድታቁ በዚህ ለጠቅላላ እውቀታችሁ በነገራችን ላይ 80 ቪዲዮ የሰራችሁ ሰዎች ያው ምንም ቪዲዮአችሁ ቪዲዮ ሆኖ ያልቃል። ከዛ ውጭ ምንም ኢምፓክት የለውም። ማስተዋል እንዲህ ማውራት የለባትም እንትን ትበል የምትሉ ሰዎች ማስተዋል ምን ማውራትና እንዴትና በምን ቋንቋ ማውራት እንዳለባት እናንተ አስተያየት አትሰጧትም። የማስተዋልን መልእክት ግን አለመቀበል መብት ነው። መብት ነው። መልእክቷን አልቀበልም መብት ነው። እኛ ምስክርነት ነው ስራችን። ማስተዋልስ ምስክርነት ነው ስራዋ። በቃ መሰከረች ይህንን ወንጌል። አለመቀበል ያንተ መብት ነው። ብትቀበል የዘላለም ሕይወት አለ። ባትቀበል ከማስተዋል አይቀርባትም። እንዲህ መናገር አልነበረባትም። ለእንትን ተጠርታ አይመለከትም። ምንም መናገር እንዳለባት አይቻልም። እንደዚህ ማንም የአያቴ አጥንት ዛሬ ከእንትን መቃብር የወጣበት ቀን ስለሆነ እባካችሁ አጥንቱን አመስግኑልኝ የሚል እኮ መስቀል ያደረገ ሰው አለ እኮ በየመድረኩ ሽልማት ተዘጋጅቶ። አንተ ከአጥንትና ከኢየሱስ ኮልኮሌ መንፈስ ይህን ስም የሚጠራ የተረገመ ይሁን ኢየሱስን የሚጠላ በእውነት እንዲህ ታበደ ተቀወጠ። አንዳንድ ቪዲዮቹ ያስቁኛል። አንዳንዱ ወንጌል አማኝ ውስጥም ያለ ሰው ስማርት ለሆነ ይመጣል። እኔ እንዳንድ ወንጌል አማኝ እሺ ያው ለእንትን ሲባል እንዲህ ማለት ጭራሽ ወንጌል እንዴት መስበክ እንዳለብን የስላሴን የማዳን እቅድ እግዚአብሔር ልጁ ላይ ጨክኖ የሰራውን የመስቀል ስራ መቼና እንዴት መስበክ እንዳለብን ጭራሽ ፕሮግራም የምታወጡልንም እናንተ ናችሁ። ጌጤ ቅድም አንድ ቪዲዮ ምናየው ማስተዋል የተናገረችው እውነት ነው ውሸት ነው፣ በዚህ ልክ ነው ልክ አይደለም፣ በዚህ ዙሪያ ማታ ማብራሪያ ሰጣለሁ አላሉ። ልክ አይደለም ልትል ነው። ወንጌልን እንዴት መስበክ እንዳለብንም ማኗል አዘጋጅተህ ልትሰጠን ማለት ነው። የበረደን ቀን አረቄ ጠጥተን እንድንተኛ፣ የሞቀን ቀን ወንጌል እንድንሰብክ፣ ሲርበን ዝም እንድንል፣ የጠበቅን ማለት ይሄን እንዲህ በእናንተ ስኬጁል ነው የምንሰብከው። ሲሳይ ነው ማነው የሚባለው ልጅ ነው ቪዲዮ ፖስት አድርጎ በጣም አሳቀኝ። እሱ እንኳን ወንጌል አማኝ አይደለም። አሁንስ ምርር ያለኝ የመጣ ልጅ ቢኖር እሱ ነው። እዚህ ፕላትፎርም ላይ ምን ብሎ ፖስት ያደርጋል? በዚህ ጉዳይ ላይ ልክ ነው ልክ አይደለች የሚለው ላይ እንወያያለን ቢልስ ውይይቱ ምን ቢሆን ጥሩ ነው? መስበክ ነበረባት አልነበረባትም? አንተ ነህ የኢየሱስ የመስቀል ስራ እንዴት መሰበክ እንዳለባት ውሳኔ ልታስተላልፍልን። ያለ ጊዜውም በጊዜውም ቢመችም ባይመችም ቢጎረብጥም ቢስማማም ብትታመምም ጤናማ ብትሆንም ወንጌል ይሰበካል። ከአንተ ምቾት አንጻር ወንጌል አይደለም፣ ወንጌል እንዲሁ ለፍጥረት ሁሉ ይሰበካል። የትም መች ሁሌ እንዴት በፈለግነው መልኩ መንፈስ ቅዱስ በመራን መልኩ
አታርፉም፣ አናርፍም። መልእክት ቀይሩ፣ አንቀይርም። አልፎ አልፎ እናቱን አውሩ እንጂ አናወራም። እናቱ ስብከት አይደለች። አልፎ አልፎ ስለ መላእክት አውሩ እንጂ ወንድ አናወራም። ለምን? ስብከት አይደሉም። ስብከት አንድ ነው፣ ኢየሱስ ይባላል። ለምንድን ነው ስለ ሌሎች ማታወሩት? ወንጌል አይደሉማ። ምንድን ነው የታዘዛችሁት? ለፍጥረት ሁሉ ምን? ኢየሱስ እርሱ ስለ ኃጢአተኞቹ እንደሞተ በመስከር ሂዱ ተብለን የተዛዘዝነው በወንጌል ነው። ሂዱ የተባሉት ወንጌል ይዞ ነው። ፊልጶስም ከዚህ መጽሐፍ ተነስቶ ስለ ኢየሱስ ነገረው፣ አለቀ። ቆርኔሌዎስ ቤት ጴጥሮስ ገባና ኢየሱስን ነገረ፣ አለቀ። ጳውሎስ በ14ቱ መልእክት ላይ ኢየሱስን ነገረ፣ አለቀ። አግሪጳ ፊት ቆመ፣ ኢየሱስ አለ። ፍርድ ቤት ተከላክለ ውጣ ሲሉት ከእስሬ በቀር ብሎ ጀመረ። እንዴ ሰው ፍርድ ቤት ቆሞ እስር ቤት ሊወረወረ ኢየሱስ ይላል? ምን አገናኘው? እስር ቤት ታስሮ አግሪጳ ባመጣው ዋስ ጠርቶ መውጣት ሲገባው ጳውሎስ እንዴት ወንጌል ይላል? እስር ቤት ውስጥ ቦታውን ያልጠበቀ ወንጌል ነው ልትል እኮ ነው አንተ። ትንሽ ቆይተ ቡዳ መንፈስ እንዴት መገናኛ ላይ መንገድ ላይ ቆማችሁ ኢየሱስ ኢየሱስ አትበሉ። መገናኛ ላይ ዘፈን አይረብሽም። ዘራ በረሮም አይረብሽ። ሰውዬ ዘራ የበረሮ መድኃኒት ሚላል። አዲስ አበባ ከመጣ ዳጊት ትሰማለህ። ዕብራዊትም ኢትዮጵያ ከመጣ አሰልቺ ድምፅ አለ። አሁን ትንንሽ ስፒከር ይዞ ዘራ የአይጥ መድኃኒት የኢትዮጵያ ምሁራን ተመራምረው ያገኙት የአይጥ መርዝ ነው። መርዝ ነው ባይዞ የሰሩት የኢትዮጵያ ዶክተሮች ናቸው የሰሩት። ባይዞ ፋይናሊ መድኃኒት ሰሩት። መርዝ ነው የሰሩት። ወጋው። መርዝ ሳይረብሽ ኢየሱስ የሚል ድምፅ ይረብሻል። የሆነ ሰሞን ተባራሪ ዜና ወጥቶ ነበር የዛሬ 15 ቀን የወንጌል ላይ ስርጭት የመንገድ የጎዳና ላይ ወንጌል ስብከት የሚቀር አዋጅ ሊወጣ ነው የሚል ዜና ተባራሪ ፌስቡክ ፔጆች ላይ ወጥቶ የመጀመሪያ ሼር ያደረገው ኦርቶዶክሳዊ ነው። አይገርም? ወንጌል ሊቀር ነው ስብከት ሲባል ደስ ብሏቸው እንጂ እኚህ ሰዎች ክርስቲያኖች ምንድን ነው ጎበዝ? አሎ ከዚህ በኋላ እንደውም ስናወራ ኢየሱስን ትወደዋለህ አትወድም ብለን ነው ወሬ ምን ጀምሮ ከእናንተ ጋር። እንደውም ከዚህ በኋላ አሁን ዘለን ማርያም ተመለህ አልተመለድም አንልም። ኢየሱስን ትወደዋለህ አትወደውም ክርስቲያን አይደለም ብለን አጣርተን ነው የምናስገባው ከዚህ በኋላ። ሃሃ አባ ጨጓሬ መንፈስ የተመታየው ምን ጉድ ነው? ደስ ሊላችሁ እኮ ነው የሚገባው። በሯ ይሰብከው የለ የእናንተ በር መቆሚያው ጽናጽኑ ኢየሱስን አይደል የሚሰብከው? ከበሮው ኢየሱስን አይደል የሚሰብከው? እና እኔ ሰብክ ምን ያናዳል? እና እባካችሁ እንደው አስጨነቃችሁን። ወንጌል እየሰበካችሁ አስጨነቅን በጣም። አዎ ገና እናስጨንቃለን። እኚህ ጴንጤዎችን ማላይበት የት ሊድ? የትም እዚሁ ቁጭ ብለን እኛም ወንጌል የሰበክን አንተም እየመረረ አንድ ቀን የጠላኸውን ወንጌል እስክትቀበል ድረስ እንሰብካለን። አገሩን ለቃችሁ የትም አንሄድም። የትም ልናያችሁ አንፈልግም። በግድ ታየናለህ። መልእክታችን ነው የሚያሳይህ። እኛም ማየት ታውቀናል። እኛን እንደውም ባታዩ ደስ እኔ እንደውም ባያዩኝ ደስ ይለኛል። ማየት አልፈልግም። ያንተን ማላይበት የት ልሂድ? እንዲህ ያልከን እኛ መልእክት ነው። ኢየሱስ ይወዳል። ወይ በቃ እነዚህ እንደውም ኢየሱስ ይወዳል። ጴንጤ እንዲህ ነው እንዴ? ብላክሜል እንዴ? እኔ ጌታን የተቀበልኩ ሰሞን ለብር ብሎ ነው ለብር ብሎ ነው ሲያዩ ምንም አመረርኩ። ኦኬ ለሴት ብሎ ነው ሴት ወድሎ ነው ሲያዩ አመረርኩ። ጫና ርዕስ ለማስቀየር እኮ ነው። ከዛ እንደዚህ ነው ቀየሩ ስድቡ ሲያዩ እኔም እዛ ቆየሁ። እሺ እስከ ውሃ ጥምቀት ቼክ እናድርገው። የልጅ ከተጠመቀ ሊመለስ ይችላል አውቆ ቼክ ሲያደርጉ ከዛ በጨረሻ እብድ ነው ብሎ አሰሩ ሲያደርጉ ጴንጤ ነኝ። እንኳን ለብር ብሎ ነው ቀርቶ ለሴት ብሎ ነው ቀርቶ እንኳን የፈለከውን እያወራ ትኖራታለህ እንጂ ወንጌል አንድ ነው። ኢየሱስ ያድናል። ብላክሜል ማድረግ ማንነታችሁ ነው። መስደብ፣ ማሸማቀቅ። ሰው ማርያም ሲል ችግር የለው። ኢየሱስ ሲል ለብር ብሎ ነው። አረ አንተ ዘለቀ አንተ እኔን ትሸውደኛለህ። ምንም ጌታን ተቀብለን እኮ ጨዋ ብንሆን እኮ አገር አቃጥለን የመጣን እኮ አለሌ ዱርዬ የነበርን እኮ ነን። ሰው ገብርኤል ሲል ልክ ነው። ኢየሱስ ሲል ተከፍሎት ነው። አረ ውነት ጌጤ ያንቺ ብላክሜል ጠፍቶኝ እኔ ያንቺ ስም ማጥፋት ጠፍቶኝ እኔ ፊታችን ሲሰፋ እንትን ነው እንደምን መስል
ጴንጤነን እንጂ መቀለጃ ነን እንዴ? እናውቃለን እኮ እናንተ በጣም ንቀን እኮ ነው የምንተው። አንዳንድ ጊዜ እኮ ሳይገባን ቀርቶ አይደለም። እና ወንጌል አንዳንዱ ይመጣል። ወንጌል ለመስበክ አንተ ብቁ አይደለም። እድል ተሰጥቶን ነው በእውነት ቆጠረን የሚል አንብባችኋል። ሾመኝ የሚል ጳውሎስ ቆጠረኝ አለ። ታውቃለህ፣ ተቆጥሮልን ነው። አታፍርም በዚህ አፍ ኢየሱስ ስትል ስለ ራሴ ሳወራ ነው አታፍርም ማለት ያለባችሁ። እሺ ጴንጤም ኦርቶዶክስም ሙስሊም በደንብ ስሙኝ። ልክ እኔ እንዳልካቸው ዘነበ ማለት ይገርምሃል ብዬ ስለ ራሴ ላወራ ስል አታፍርም በሉኝ። ኢየሱስ ስል ግን አላፍርም። ቀና ብዬ ነው ማወራው። ምንም እንከን የለሽ ርዕስ ስለሆነ፣ ስህተት አልባ ርዕስ ስለሆነ፣ እኔስ ስህተት በስህተት ነኝ። ስለዚህ አፍራለሁ። አታፍርም ስለ ራስ ልታወራው ነው ብትለኝ አይ ነው የምለው። ምክንያቱም የኋላ ታሪኬን ቼክ ብታረግ ከኃጢአት ዶሲ በቀር የጸዳ ማንነት የሌለኝ ኢየሱስ ከሃይማኖት ጭቃና ከኃጢአት እስራት ነፃ ያወጣኝ ጸዳ ያልኩ ክላሲክ ጴንጤ ነኝ። ምስክር። የምን ምስክር? የወንጌል። ላይቀበሉ ይችላሉ፣ አይቀበለኝ። ሊጠሉ ይችላል፣ ይጥላኝ። ይሰድባል፣ ድብና አድርጎ ይስደበኝ። ያገሉሃል፣ ያግልለኝ። መልእክቱ ጋር ነው ጸቡ፣ ከኔ ጋር አይደለም። የት ያቀኛል? ሰጥ አርጋቸው ለጥ ይበሉ እንዳልካቸውን የት አባቱ ጫማ እንለካከም እኮ አላቆም እኮ በስራ አብረን አንተዋወቅ። እዚህ መጥቶ ቢሰድበኝ ሰውዬ መንገድ ላይ ብንገናኝ እኮ ሰላም አለለው። አንገናኝም፣ በውሎ አንገናኝ፣ በላይፍ ስታይል ስታንዳርድ አንገናኝም። ወንጌል ነው ያስተዋወቀን። ዳጊ የሚባለውን ሰውዬ ዘመኑን ሙሉ እድሜውን ሰጥቶ ለጌታ ያገለገለ ሰውና እንዳልክ የሚባል ዘመኑን ሙሉ ግማሹን እድሜ በኃጢአት የጨረሰው ሰውዬ መሀል ላይ ያስቀመጠን እኮ ኢየሱስ ስላለ እኔና ዳጊ እኩል የምንቀመጥ ሰዎች ነን። ወንጌል እኮ ነው ያስተዋወቀን። እኔና ዕብራዊትን ከነገር ከቋንቋ አንገናኝም እኮ፣ በጾታ እንኳን አንገናኝም እኮ። እኔና እሷን አንድ ቦታ አስቀመጠን። የኢየሱስ የመስቀል ስራ ለማን መችመች ወንጌል እንሰብክ? ለሁሉም መችመች፣ ሁሌም ቤተ መንግስትም ቤተ ክህነትም ጎዳና ላለውም እዛ ቦታ ላይ ወንጌል መስበክ የለባትም። እዛ ጋር የተገኙ ቲክቶከር ወንጌል አያስፈልገውም ያለው ማን ነው? አንዳንድ ጴንጤ ቪዲዮቻችሁን አይቻለሁ። ጴንጤ ነርባዮች እዛ ቦታ ላይ ወንጌል መስበክ ለማን ነው ወንጌል መስበክ ያለበት? አሃ ለዳው ጎዳና ላይ ለተኛው ብቻ። እውነት ሱፍ ላረገውም በእግር ለሚሄደውም ቤት ለሚነዳውም ቤተ ክህነት ለተቀመጠውም ቤተ መንግስት ላለውም ለትንሹም ለትልቁም ለጺማሙም ለታክሲ ረዳቱም ለሹፌሩም ለፓይሌቱም ለወስተሷም ለሀብታሙም ለዳውም ወንጌል ግድ ነው። ግድ አለቀ። ሲምፕል ጥያቄን ግን እንድትመልሱ ሪካርድ አድርጋችሁም ኦርቶዶክሳውያን ኢየሱስ ምን አርጓችሁ ነው? ምን በደላችሁ ኢየሱስ እናንተን? ከዚህ ስም ጋር ስለምንድነው ሳጣ ገባ ማታቆሙት? ተው፣ እግዚአብሔር ከቀባው ጋር ተው። ልክ ጴንጤው ኢየሱስ ሲል ለፉክክር ማን ቢሉ ጥሩ ነው? ኢየሱስ ጋር ወንበር ለማለካከት ማርያም ቢሉስ? ጭራሽ ሊያወዳድሩት ማለት ነው። ኢየሱስ ሲል ጴንጤው ከስር መጣ ማርያም ይላል በኮሜንት ላይ። የምራችሁን ነው ያነጻጸራችሁት ነው። የኔን ጌታ ነው የምታነጻጽሩት። የኔን አባት ነው እያነጻጽሩ ያላችሁት። ስለ ኃጢአቴ እርቃኑን የተሰቀለውን ነው ስታነጻጽሩ ያላችሁት። በሁለት ወንበዴ መሃል ተጠማው ብሎ ለጥሙ ሆምጣጤ አምጥተው የምድርን መሰረት በውሃ ላይ ያነጸውን እርሱን በጥማቱ ለተሳለቁበት ለኔ ሲል እርቃኑን በተሰቀለው ኢየሱስን ነው ያወዳደራችሁ የነበራችሁት። ኢየሱስን ነው ከማርያም ጋር ያነጻጸራችሁት እኮ። ኢየሱስን ነው አንድ ወንበር ላይ ለማስቀመጥ የሞከራችሁት። ነውሬን ያንከባለልልኝን በእኔና በእግዚአብሔር መካከል ገብቶ ደሙን ይዞ ገብቶ ስለ የእንዳልክ ቅጣት ሲባል ይሄው ለእንዳልክ ቅጣት ደሜን ይዤ ገብቻለሁ ብሎ የሚናገር ደም ይዞ የገባልኝን ኢየሱስን ነው ከማርያም ጋር ያወዳደራችሁት። ይህንን ስም ለመጋረድ ነው የማርያምን ስም ስጠሩ ያላችሁት። ይህንን ስም ለመሸፈን ነው ይህን ሁሉ ትግል የታገላችሁት። የኔን የዳጊን የዕብራዊትን የሁሉን የዚህን ህዝብ ሁሉ ኃጢአት ተሸክሞ በሮማውያን ጨካኝ ጅራፍ ጀርባው ተጠልጥሎ አልቆ አጥንቱ እስኪቆጠር ድረስ መስቀል ተሸክሞ መራመድ አቅቶት መስቀሉን ጥሎ መሬት ላይ ለኔ ሲል ወድቆ
ሁሉም በስልጣኑ ቃል ደግፎ ያዘ የተባለ አምላክ ሰው ሆኖ ወድቆ መራመድ አቅቶት ከስቃዩ የተነሳ ድምፅ ማውጣት እስኪሳነው ድረስ ይሄን ሁሉ መከራ ኢየሱስ ከፍሎ አንተ ከማርያም ጋር ስታነጻጽረው ያልከው ይሄን ኢየሱስ ነው? ንገረን እስቲ። የአይሁድ ንጉሥ ነህ እኔ እያሉ የተሳለቁበት በፊቱ ምራቅ እንትፍ ብለው የተፉበት የናቁት ያዋረዱት በደዌ ያደቀው ዘንድ እግዚአብሔር የፈቀደው የተናቀ ለኔ ሲል ከሰው ሁሉ የተጠላ የሆነውን በእኔና በእግዚአብሔር አብ መካከል የነበረውን የጥል ግድግዳ እንዳልክ እንዳይቆጣው እንዳልክ ከእግዚአብሔር አብ ቁጣ ስር እንዲወጣ እንዳልክ በኃጢአቱ ምክንያት ሲኦል እንዳይወርድ ብሎ እግዚአብሔር እንዳልክን እንዳያጠፋው አታጥፋው እንዳልክን አታጥፋት ዕብራዊትን ይሄው ለነሱ ለኃጢአታቸው ክፍያ ደሜ ብሎ ገብቶ እኔን ከአብ ጋር ያስታረቀችን ኢየሱስን ነው ከማርያም ጋር ስታወዳድረው ያልከው? እና እናንተ ክርስቲያኖች ናችሁ ይህንን ኢየሱስን ነው ስታወዳድሩ ያላችሁት፣ ለንጽጽር አቀረባችሁት። ማንም እዚህ ስም ጥግ አይደርስም። ማንም ከዚህ ስም እኩል የመጠራት ጉልበት ያለው ስም የለም። ስሞች ሁሉ ተሰብስበው ለስም ይሰግዳሉ። ኢየሱስ ስሞች ሁሉ ስማቸውን ጠልተው ስም አለን የሚሉ ሰዎች ራሱ በስም ተማርከው ስማቸውን ይረሱታል። በሰማይ በምድር ከምድር በታች ያለ ፍጥረት ሁሉ ለኢየሱስ ስም ይንበረከክ ዘንድ ፊልጵስዩስ ምዕራፍ 2 ገብታችሁ በኢየሱስ ስም ይንበረከክ ዘንድ እግዚአብሔር ያለ ልክ እግዚአብሔር ለምንድን ነው ኢየሱስን ያለ ልክ ከፍ ከፍ ያደረገው? ከሱ ጋር መኖርን ስቶ መምጣቱን እንደ መቀማት ሳይቆጥር የባሪያን መልክ ይዞ ለሞት ያውም ለመስቀል ሞት ታዞ ዛቅ ተብሎ ህመሙን ዋጥ አርጎ እኔና እናንተን አስቦ መስቀልን ታግሶ ሞቶ ሞትን ድል አድርጎ ስለተነሳ እግዚአብሔር በዚህ ምክንያት ያለ ልክ ምን አረገው? ከፍ 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 አረገው። ኢየሱስ ዝም ብሎ ስም እንዳይመስል ኦቶሪቲ ነው። ባይዘው ፓወር። በመድኃኒዓለም ስም ውጣ የምትለው አጋንንት የማያወጣው ለመሰለ መድኃኒዓለምን እኛ ነው የሰጠነው። ኢየሱስስ ከስሞች ሁሉ በላይ ከፍ ያለ ስም ነው። ስም ብቻ እንዳይመስል ኦቶሪቲ ነው ኢየሱስ። ኦቶሪቲ አይ አጋንንትን በኢየሱስ ስም ስትል ስሙ ላይ ያለው ፓወር አጋንንትን ያስወጣል እንጂ የእንዳልክ የጸሎት አቋም አይደለም። አጋንንት የሚሸኙ በአማኑኤል ስም ውጣ ብትል አጋንንት አይወጣም። አማኑኤል የሚባልን ስም አጋንንት አይፈራም። ኢየሱስ ስትል ድብልቅልቁ ነው መንፈሳዊ ዓለም ላይ ምት እናንተ አታቁም እኮ ማይ ፔንቴ ፒፕል። እንደው መንፈሳዊ ዓለምን እግዚአብሔር አንዴ ከፍቶ ያሳየን። ልክ ለጸሎት በርከክ ብላችሁ ኢየሱስ ስትሉ ምን ያህል ሼክ እንደሚያደርግ ሰይጣን አጥብቆ የሚፈራው ስም ነው። ምክንያት ማዕረጉን ቆርጦ ጥሎ እርቃኑን በአደባባይ አድርጎታል ኢየሱስ። ክብር ለስሙ ይሁን። ማዕረጉን ቆርጦ ሰይጣንን ባዶ ራቁቱን እርቃኑን አስቀረልኛ። የኔ አባት በሞት ይዘዋለሁ ሲል ኢየሱስ ሞቶ ሞትን ገሎ ተነሳ። የኔ አባት ጳውሎስን መጡና ረሃብ ሲሉ ረሃብ ነው ይላቸዋል። ጥም ነው እኮ ጥም ነው ይላቸዋል መልሶ። ችግር ነው፣ መከራ ነው፣ እስር ነው፣ ሞት ነው፣ ህይወት ነው አለና መልአክ ነው፣ ልዩ ፍጥረት ነው አለ። ሰማይ ከፋላ ከጌታ ከኢየሱስ ማን ይለየኛል አለ። ጳውሎስ እንገላለን ሲሉ ብሄድ ወደ ጌታ ልሄድ እናፍቃለሁ ይላል። አንተ ሞትን ድልድይ ያደረገው ኢየሱስ ታውቃለህ። መሸጋገሪያ ሞት ነበር አድሮ። ለዛ እኮ ነው ዕብራውያኑ ጻፊ በሞት ፍርሃት የነበርነውን እኛን በሞት ፍርሃት ይዘን የነበርነውን እኛን አንተ ሞትን ድልድይ ያላደረገውም ኢየሱስ ድልድይ መሸጋገሪያ። ይሄ የኔ ጌታ ነው፣ ተዋወቁት። ኢየሱስ ይባላል። ብትቀበሉት ታርፋላችሁ፣ ብትሰሙት የዘላለም ረፍት አላችሁ። ድምፄን ይሰሙት። አንተ ድምፁ ህይወት እኮ ነው ታውቃለህ። በጎቼ ድምፄን ይሰሙታል ምን ማለት መሰለ? ያሰማራቸዋል ሚለው ብቻ አይደለም። አሁን መዝሙር 22 ላይ እግዚአብሔር እረኛዬ ነው ይላል ዳዊት። መሲያኒክ ነው መዝሙሩ ታውቃላችሁ። መሲያኒክ ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል፣ ነፍሴን መለሳት። እግዚአብሔር ምን ነው ሲሉ እረኛዬ ነው ይላል። እውነተኛ እረኛ በአዲስ ኪዳን መጣ መሲሁ እግዚአብሔር። እኛስ የአዲስ ኪዳን ክርስቲያኖች ኢየሱስ እረኛዬ ነው፣ አሜን፣ የሚያሳጣኝም የለም። እረኛ አያሳጣም። በግ ስለ ራሱ አያውቅም፣ እረኛው ነው የሚያውቅለት። ታውቃላችሁ እኛ በጎች ነን። እሺ ፍየል መሆን የሚፈልግ ክርስቲያን ካለ ፍየል የሚባል በግ ነን እና በጎቼ ድምፄን ይሰሙታል ብሎ የለ ኢየሱስ። አዎ ድምፁን እንሰማለን። ኢየሱስ እረኛዬ ነው፣ ቀበሮውን ትይዝና የሚያሳጣኝም የለም እና በለመለመ መስክ ያሳድረኛል፣
ምንድነው ለምለሙ መስክ? መንፈስ ቅዱስ ባለበት በዚያ። ምንድነው ለምለሙ መስክ? መዝሙር ባለበት በዚያ። ፍጹም የሱ ሰላም ባለበት በዚያ። መቼ ሳራ እንግጠኛ በግ ሲባል እንዳትል። በረፍት ውኃ ዘንድ ይመራኛል። ውኃ ምንድነው? እውነተኛ ውኃ መንፈስ ቅዱስ። ነፍሴን መለሳት አለ። ከየት? ከጨለማ ከአጋንንት እስራት። ስለ ስሙ በጽድቅ መንገድ መራን። በሞት ጥላ መካከል ብንሄድ እንኳን በዚህ ወንጌል ምክንያት፣ በዚህ የኢየሱስ ስም ምክንያት፣ በዚህ በተቀበልነው እውነት ምክንያት በሞት ጥላ መካከል ብንሄድ እንኳን ባይዘው አንፈራም። ለምንድን ነው ማልፈራው? የመልእክቱ ጉልበት እና የምንጠራው ስም ሞት ላይ ስልጣን ያለው ስም ስለሆነ። እንዳልክ እደፋለሁ ያልተባልኩበት ጊዜ አለ እንዴ? ኢትዮጵያ ስመጣ ገላለሁ ያለ አንድ አቃለው ፋይናሊ ጌታን ተቀበለ። እሱ ልጅ ባይ መሳሪያ ይዞላ እንኳን መግደል ፊቴን አታየው። እኔ እግዚአብሔር ባይዘው በክርስቶስ ኢየሱስ ደም የሸፈነኝ ጸዳ ያልኩ ጴንጤ ነኝ። ቀለል እንደዚህ እንዳልመስል አሁን እዚህ ላይፍ ስገባ ተቆርስል ብሎ እንትን መዝሙር ዘምና ቀለል አድርጋ ፊቴ እንዳቆም አንተ እኔ የኢየሱስ ተከታይ ነኝ። እንኳን ዛሬ ኢየሱስን ይዘን ትላንት ጠርሙስ ይዘን አልፈራንም። በየመጠጥ ቤቱ ይዞሩ እንደዚህ በዚህ የሚቆመው እንግዲህ የለም። ኦኬ በስድብ እናስቆመው። እንዳልክ ይሸማቀቃል። ምን ብለን እንስደበው? እንዲህ እያለን እንስደበው። ተከታትለን እናቱን እንስደብ፣ ልጁን እንስደብበት፣ ቤተሰብ እናዋርድበት፣ ብሔሩን እንስደብበት። ተሞከረ 1 ዓመት። እንዳልክስ ጌታ ረዳው። ቼክ ሲያደርጉት ሴጣን ታውቃለህ፣ ቼክ ያደርጋል። ዕብራዊትን ቼክ ያደርጋታል። ሴጣን ቼክ ያደርጋል እኮ ልክ ወንጌል ይዛችሁ ቼክ ያደርጋል። እንዴ ቼክ እናርጋት እስቲ። በስድብ በእርግጋ ታቆም ይሆን? ኦኬ እስር ቤት ያቆመው ይሆን? ጳውሎስን እስር ቤት ገብቶ ሰንሰለት እጁ ላይ ገብቶ ቀዝቃዛ እስር ቤት ውስጥ ቁጭ ብሎ በጌታ ደስ ይበላችሁ ይላል እንዴ? ለፊልጵስዩስ ክርስቲያኖች ደብዳቤ ይጽፋል። እስር ቤት ሆኖ በጌታ ደስ ይበላችሁ ብሎ ሲጽፍ አይ በቃ ጳውሎስ እስር ቤት ብርዱ እንትን ብሎት ነው በቃ ጳውሎስ ምናምን ሲሉ ደግሜ እላለሁ ይላቸዋል። እንዴ እስር ቤት እነሱ ናቸው እኮ ከዚህ አይዞ ጳውሎስ ማለት የነበረባቸው። እሱ እስር ቤት ሆኖ አይዟችሁ ይላቸዋል ውጭ ያሉትን። አንተ የእግዚአብሔር መንፈስ ሲያገኝ አየህ፣ እስር የማይቀይረው ርዕስ፣ ስድብ የማይቀይረው ርዕስ። ኢየሱስ እኮ አይግባህ የገባ ቀን ምንም ላለማወቅ እሱን ብቻ ለማወቅ ቆርጠ ነው የምትነሳው። ነካኝ ትላለህ። ምንን ስትል አይብራራ። ብርሃን በራልኝ የሚለውን አማርኛ አንዳንድ ሃይማኖተኞች ሲዝቁበት አይቻሉ። ጴንጤዎች በራልኝ ነው ብለው ኦፍኮርስ ብርሃን ነው። ወንጌል ብርሃን ነው ባይዘ እና የዘላለም አምላክ ሰው ሆኖ ከብት ግርግም አደረ የሚለው ካልበራልህ በስተቀር እንዴ ሙስሊሞች እኮ ልክ እኮ እንዴ በሰው ጭንቅላት ካሰብክ እንዴት ሰው አምላክ እንዴት ሰው ይሆናል? እንዴት አምላክ ይራባል ይጠማል? በሰው አእምሮ ብርሃን ሲሆንስ ዮሐንስ ምን አለ? እግዚአብሔር ብርሃን ነው አለና ለእኛም በራልን። ኢየሱስ ብርሃን ነው ለእኛም በራልን እንጂ በጭንቅላት ካሰብክ አንተን የሚጠብቅ አምላክ አይተኛም የሚል የተጻፈለት ታንኳ ውስጥ ገብቶተኛ የሚል ጥቅስ አንብበ ክርስቲያን እንዴ እና ብርሃን ነው ወንጌል። ጨለማ ውስጥ ያለ ሰው ስለ ብርሃን እንዴት ይገባዋል? ና ወደዚህ ቁጭ ብለን እናውራ። በርቶልኝ ነው አይኔ በራ፣ ልቤ በራ። 17 ስል ከ30 መልአክ ጋር ወር ጠብቄ ከ600 ሻማ ጋር ስገለባበጥ የነበርኩ ሰውዬ ብርሃን አገኘኛ። ወንጌል ብድግ ጊዜ ኢየሱስ ነው የሚያድነው አልኩኝ በሰላም ሀገር። እብድ ሲሉ ነኝ ለብር ብሎ ነው እንኳን ሴት ፈልጎ ነው ደጋረው። እሰይ እንዲህ ሆን ብሎ ነው እሰይ። ለምንም ነው አልክ፣ ለምንም ነው አልኩ። ኢየሱስ ያድናል። ስለ ራበው ነው የሚሰብከው። ይራበኝ ኢየሱስ ያድናል። ጥሬ ስጋ በልቶ ነው የሚሰብከው። ቆሎ በልቼም ልስበክ፣ ጥሬ ስጋም በልቼ ልስበክ፣ ኢየሱስ ያድናል። እኔ አንተ ከኔ ጋር ምንጭ ከመልእክቱ ጋር አውራ። አየለ የኔ ተክለ ቁመና ምን ያደርግልሃል? እኔ የምናገረው የዘላለም እውነት ነው። ብትቀበል ትድናለህ፣ ባትቀበል ጥዬ ነው ሜዶ። አንተን ጉሮ አትታገሉ። አንዳንድ ጴንጤዎች ቱቦ ላይ አትቆሙ። ለሰው መስክሩና ዞር በሉ፣ ዘርዝሩ። ማዳን የእግዚአብሔር ነው። እሺ ካልተቀበልከኝ ዛሬ ብዬ እኔ ጸጉርን አልጭም። አይቻልማ። ይሄ ክርስትና ነው። መልእክት ብቻ ተናገሩ ነው የተባልነው። መስክሩ፣ ሂዱና መስክሩ። ካልተቀበለ ቴንኪዩ ብለህ ዞር እና ይህንን እውነት ለመመስከር የእናንተን የድጋፍ ደብዳቤ አንጠይቅም።
አላስፈቀድም። ኢየሱስ ያድናል ማለት ስለ ዳንኩ አወራለሁ። ከመቅበዝበዝ ህይወት እኮ ነው የታደገን። 7 ሰዓት ተኩል ላይ ኢየሱስ ለማለት እኔ 7 ተኩል እንዳልካቸው ዘነበ እኔ 7 ሰዓት ተኩል ላይ በዕለተ ሰኞ እኔ ቤት ልገኝ። ለምንድን ነው ኢየሱስን ጥዬ የማልሄደው? ለምን ይመስላል? በዚህ ሁሉ ጫና፣ በዚህ ሁሉ ስድብ፣ በዚህ ሁሉ እርግማን መሀል ጴንጤውኛ የቀረሁት ለምን ይመስላችኋል? አልነገርኳችሁም? ለካ ይሄን ሁሉ እየተባልኩ ለምን ይመስላል ሙጥኝ ያልኩት? ይኸው በእግዚአብሔር ፊት ነው የምነግራችሁ። እኔ ልክ ከዚህ ክርስትና በወጣው በሁለተኛው ቀን መኪና ነው የሚገጨኝ። ሌላውን ቶ ይሄ ሴጣን ያሰቃይ ምናምን በሽጉጥ ነው የሚደፉ። ሌላውን ቶ እሺ፣ ዝም ብሎ ንፋስ ነው ይዞ የሚጥለኝ። እኔ ከኢየሱስ መላቀቅ አልፈልግም። አባቴ እኔ መሞት አልፈልግም። ለምንድን ነው ኢየሱስን ማትክዶ? መሞት አልፈልግም። እኔ ይሄ ሰላም ተመችቶኛል። በሩ ይገጨኛል። ከቤት ስወጣ የቤቴ በር ሁሉ ነው ጠላት የሚሉ። አንተ ሶርፐል እኔ በሰላም እንዲህ ቁልፍ እንኳን የተከፈተልኝ ጴንጤ ከሆንኩ በኋላ ነው። አንዱ ትንሽ እንዳልክዬ እየወፈርክ ነው፣ በጣም እየወፈርክ ነው አለኝ። እንዴ እመቤቴን ክዶ ከሳ ይበሉ እንደ ቀላል ወፍራለሁ። ደግሞ ገብርኤልን ክዶ ጠቆረ ይላል። ስራ ፈታ ሃይማኖተኛ ጠላት አይኑ እያየ ወፍሬ ነው የምኖረው። ተቀለዳለን እንዴ ጋርዶን ሸፍኖ ነው እኮ ነው ደረጃ የምወጣው። እኔ ኢየሱስን ካገኘው በኋላ በሰላም ደረጃ እየወጣ ያለሁት። ሊፍት የለም እኔ የምኖርበት ደረጃውን። እግዚአብሔር ምስክሬ ነው። እንጀራ ጠቅልዬ የበላሁት ኢየሱስን ካገኘው በኋላ ነው። እንደዚህ ሸፍኖኝ ጋርዶኝ ይዞኝ ከልሎልኝ ሰይጣንም ካቀደው ሰው ክፉ ሰውም ከተመኘው ምክር እያስመለጠ ከኢየሱስ የወጣው ቀንስ መጫወቻ ነው የሚያደርገኝ ሰይጣን። እና ከኢየሱስ እቅፍ መውጣት መድከም ራሱ የምፈልገው ኢየሱስ እጅ ላይ ነው። ትሰማኛለህ? ማይ ፔንቴ ፒፕል የፈለገ ነገር ቢያጋጥማችሁ ከኢየሱስ አትውጡ። ቸርች የማይመች ነገር ሊገጥማችሁ ይችላል። የማይመች ሁኔታዎች ሊገጥማችሁ ይችላሉ። በክርስትና ህይወት ውስጥ በብዙ ነገር ልትፈተኑ፣ ከኢየሱስ አትውጡ። እሺ ኢየሱስ እጅ ላይ ጠገቡ፣ ኢየሱስ እጅ ላይ ተራቡ። ራብ ራሱ ኢየሱስ ላይ አይስማማ። ከኢየሱስ ጋር መራብ ራሱ ደስ ይላል። አሁን በጌታ ያልሆነ ራብተኛና በጌታ የሆነ ራብተኛ እኮ ይለያያል። አይለይ። የተራበ ሰው ራሱ ጴንጤ ያልሆነ የተራበ ሰው በእውነት እኔ ርቦት አንድ ሰው ጴንጤ ሆኖና ጴንጤ ሳይሆን እለያለሁ። እንደዚህ አይቼ የዚህ ራብ እንደው ትንሽ የጴንጤው ራብ ዝም ብሎ ስጋዊ ራብ ነው። ሞገስ አለው ታውቃለህ። ጌታን እኔ ድሮ ዝም ብዬ ወላይታን ነበር እንዳየው መለየው። አሁን ጴንጤን እንዳየው መለየት ጀመርኩ። ጴንጤና ማለት ዝም ብዬ አይቼ እንዴ ፊቱ ወዘናው ያስታውቃል። አንተ ጴንጤ ምን አይነት በአምላኩ ያረፈ ህዝብ ነው በእናት ምን አይነት በክርስቶስ ኢየሱስ የመስቀል ስራ በቃ ተማምኖ የሚተኛ ተንጋሎ የሚተኛ ህዝብ ታውቃለህ። ኢየሱስ አለልኝ የሚል በቃ ፈሰስ ብዬ ነው የምተኛው። እኔ እንቅልፍ መተኛት የጀመርኩት ታውቃላችሁ ጌታን አግኝቼ ማለት ሰላማዊ እንቅልፍ መተኛት የጀመርኩት በእውነት እረፍት እኮ አሳርፎናል። ገላግሎን እኮ ነው ነቀሎ። የማይነቀል ወንጌል ነው ሰውን የሚቀይረው። ጋይዝ ምክር አቆም። ምክርና ወንጌል ለዩ ጎበዝ። እባክህ ሲጋራ ብትወው ጥሩ ነው አትበለው። የእግዚአብሔር ቃል ገንጥሎ ያወጣዋል። አትምከር። እኔን ያልመከረኝ አለ እንደ አርቲስት መክሮኛል፣ ቄስ መክሮኛል፣ ጋዜጠኛ መክሮኛል፣ እናቴ አባቴ መክሯል። ንስሐ አባቴ እርገተወልድ ይባላል። አሁን ይረፉ ይኑሩ አላውቅም። ቀሲስ እርገተወልድ ዘሪሁን ይባላል ንስሐ አባቴ። አንተ ለሱ ራሱ ኃጢአቴን እንጂ ተናግሬ በጌታ በኢየሱስ አቲ ምን አይነት ለሰው እንዴት አሁን ለማይስድ አቲ ምን አይነት ስርዓት ውስጥ ነበርን። በእናት ሄጄ ነግሬ አሳስሮኝ ቢሆን ሳውን ፋውል የሰራሁትን ፋውል ነግሬ ለፖሊስ ጠቆመው አስበልጦኝ ቢሆንስ ለኢየሱስ አልነግርም እንዴ? አንተኛ እኮ ዋጋ ከፍለናል እኮ ጎበዝ። ሃይማኖት ተጫውቶብን፣ ሴት ዓለም ተጫውቶብን፣ ጌታ እኮ ነው የገላገለን። ንቅል አደረገ ታውቃለህ። የእግዚአብሔር ቃል ጋይዝ ሁሉ ነገር አጋንንት አይደለም። በኢየሱስም አይባል። አሁን ካራክተርና ስፒሪት እየለየን ጎበዝ። ትምህርት የእግዚአብሔር ቃል ጋር ጊዜ ወሰዱ። አዳዲስ ጴንጤዎች እዚህ ውስጥ ካላቸው እኔ ለቆዩ ጴንጤዎች አሉ። አዳዲስ ጴንጤዎች አንዳንድ ነገሮች አጋንንት አይደሉም። በጌታ ስም ልቀቀኝ ብላ አይለቅም። ካራክተር በትምህርት ነው የሚወጣው። ነቢይ ጥሌ ምን አለ አንዴ፣ ስንማር እኛ ነን የምንወጣው፣
ሲጸልይ አጋንንት ይወጣል ብሏል። በጸሎት አጋንንት፣ በትምህርት የኛ ካራክተር ይወጣና የእግዚአብሔር መንፈስ በውስጣችን ይመጣል። ስለዚህ የእግዚአብሔር ቃል ኢዝ ቤስት። ከእግዚአብሔር ቃል ጋር ጊዜ ውሰዱ። በተረፈ ቢመቻችሁም ባይመቻችሁም ባገኛችሁበት አጋጣሚ ወንጌል መስክሩ። እዚህ ቦታ ላይ ወንጌል እያገለገላችሁ ላላችሁ ሁላችሁም እግዚአብሔር ብርታትን ያብዛላችሁ፣ ጸጋ ያብዛላችሁ። ኢየሱስን የሚጠላ መንፈስ እዚህ ሚዲያ ላይ የሚንቀሳቀስ የተረገመ ይሁን። የክርስቶስ ኢየሱስ ስም ሲጠራ የሚበሳጭ ስፒሪት የታሰረ ይሁን በስሙ ስልጣን። በጌታ በኢየሱስ ስም ኢየሱስን የሚቃወም ስሙን የሚጠላ የሃይማኖት ካባ የለበሰ የፈሪሳዊ ሲስተም የተጠረገ ይሁን። እግዚአብሔር አምላኮች ትውልዱ ኢየሱስን እንዳያይ አዚም ያደረገ የሃይማኖት ስርዓት የትውልዱ አይኑ ላይ የመጣ አዚም በሽማግሌ ቃል ኪዳን ፍርርሞሽ የመጣ ተረት የተጠረገ ይሁን ከኢትዮጵያ ምድር ላይ በጌታ ስም በእውነት ይጠረግ። እግዚአብሔር ይጥረገው። እግዚአብሔር የክርስቶስ ኢየሱስን ተቃዋሚ መንፈስ ይጥረግ። በኢትዮጵያ ምድር ላይ ኢየሱስን ጥላቻ ይዞ የሚንቀሳቀስ እኛ ሰዎች እንዳልሆኑ እናውቃለን። እኛ ውጊያችን ከስጋና ከደም ጋር አይደለም። እኔ ውጊያዬ ከዘለቀና ከገሰሰ ጋር አይደለም፣ ከአበበና ከማርታ ጋር እኔ የታውቃቸዋለሁ። እኔ ከብርጣሉና ከትርሲት ጋር ውጊያ የለኝም። ውጊያችን ከስጋና ከደም ጋር አይደለም። ከሰዎች ጀርባ የሚሰራ ስፒሪት አለ። እኛ ክርስቲያኖች ነን፣ እናውቃለን ይህንን መንፈስ። እርጌታ ካሜራ ከፍተዋል፣ አይተዋል። ይህንን መርጌታ ብፁዕ አቡነ በርናባስ ናቸው መሰለኝ። መርጌታ ሚውት ኖት። ጻድቃን በትንሽዳ ኢየሱስ ማለት አዳኝ መድኃኒት፣ የአጋንንት ራስ መቀጥቀጫ መዶሻ ነው። ይህ ስም የአጋንንት ራስ መቀጥቀጫ መዶሻ ነው። የህሙማን መፈወሻ ነው። የህሙማን መፈወሻ ነው። የቅዱሳን ጻድቃን በደስታ መምነሽነሻ ነው። ይሄ ስም የአዲስ ኪዳኗ የቤተ ክርስቲያን የኃይል ምንጭ ነው። የአዲስ ኪዳኗ የኃይል ምንጭ ነው። ይሄ ሁሉ መብራት የምታዩት የከተማዋ ያውም እሱ ኃይሉ እንጃ ምን እንደሚሆን አላውቅም። ቴክኒኩ ይሁን 10 ጊዜ ይጠፋል ይበራል፣ ይጠፋል ይበራል። የቤተ ክርስቲያን የኃይል ምንጭ ኢየሱስ የሚለው ስም ግን ምንጊዜም ቢሆን ኃይል አንሶት የማያውቅ ኃይለኛ፣ ዘላለማዊ፣ ሁሉን ቻይ፣ የሚሳነው ነገር የሌለ ነው። አጋንንት ይሄን ስም ሲሰሙ ይብረከረካሉ፣ ይጨነቃሉ፣ ጨለማ ይወጣቸዋል። እንደ ሰይፍ የሚቆራርጣቸው፣ እንደ እሳት የሚያቃጥላቸው፣ እንደ መዶሻ የሚቀጠቅጣቸው ከሰማይ የተሰጠ አምላክም ሰውም በመሆኑ ለእኛ ሕይወት የሆነ አዳኝ መድኃኒት ማለት ነው ኢየሱስ ማለት። ስለዚህ በቤተልሔም መጀመሪያ በተወለደ ጊዜ መልአኩ አስቀድሞ እንደተናገረ ማን ተባለ? እስኪ ንገሩኝ እንደገና በአንድ ቃል ማን ተባለ? የሰይጣን ጆሮ ይደፈንና ማን ተባለ? ልቡናችሁ እንደ ልድያ ይክፈተውና ማን ተባለ? በአንድ ቃል ኢየሱስ። ኢየሱስ ማለት የተዋሃዶ ስም ነው። ተመልከቱ፣ የተዋሃዶ ስም ነው። አምላክም ሰውም አምላክ ሰው ሆኖ በተዋሃዶ ስለተወለደ የተዋሃዶ ስሙ ነው ኢየሱስ ማለት። ከዚያ አማኑኤል ማለት ክርስቶስ፣ ከዚያ አማኑኤል ክርስቶስም የተዋሃዶ ስሙ ነው። አማኑኤልም የተዋሃዶ ስሙ ነው። ግን በመጀመሪያ አስቀድሞ መልአኩ እንዳለ እገሌ በሉት ያለው ግን ኢየሱስ ነው። አሜን። ክርስቶስ ተከታይ ነው፣ አማኑኤልም ተከታይ። ግን ሶስቱም የተዋሃዶ ስሞቹ ናቸው። ኢየሱስ ይቅደም እንጂ ሶስቱም የተዋሃዶ ስሞቹ ናቸው። አሁን እኔ ስም ስጠራ እናንተ የተዋሃዶ ስሙ ነው ትልኛላችሁ። እኔ ስም ስጠራ እናንተ የተዋሃዶ ስሙ ነው ትልኛላችሁ። በኋላ እናንተ ደግሞ ስትጠይቁኝ እነግራቸዋለሁ። እኔም በጣም ጥሩ ልጀምር ነው። ኢየሱስ በአንድ ቃል ኢየሱስ፣ ኢየሱስ ክርስቶስ፣ ክርስቶስ፣ ክርስቶስ አማኑኤል፣ አማኑኤል፣ አማኑኤል። ጠይቁኝ።
የተዋህዶ ስሙ ነው። 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 እግዚአብሔር የተመሰገነ ይሁን። አሁን ኢየሱስ እየተባለ አማኑኤል እግዚአብሔር ከኛ ጋር ማለት ነው በተዋህዶ እንዳለ ሆኖ ክርስቶስም እንዳለ ሆኖ ያደገው ግን የናዝሬቱ ኢየሱስ እየተባለ ነው። ኢየሱስ እየተባለ የኛ ጌታ ቀስ በቀስ ማደጉ ለሱ መከራ ነው፣ ለሱ ውርደት ነው፣ ለኛ ክብር ነው። ለሱ ሞት ነው፣ ለኛ ሕይወት ነው። በዮርዳኖስ ተጠመቀ ራቁቱን በፍጡሩ እጅ። ለሱ ውርደት ነው፣ ለኛ ግን ክብር ነው። ለሱ ሞት ነው፣ ለኛ ሕይወት ነው። ውሎ ሳያድር ወደ ገራመ ቆሮንቶስ 40 ቀን 40 ሌሊት ለመጾም ሄደ። በጾመ ጊዜ ራበው፣ ጠማው። የማይረበው የማይጠማው አምላክ ነገር ግን የሚራበውን የሚጠማውን የእኛን አካል በመዋሃዱ እኛንም በመሆኑ በእኛ ባህሪ፣ በእኛ ጠባይ፣ በእኛ ተፈጥሮ ራበው፣ ጠማው። ዲያብሎስ ፈተነው፣ ፈተናውን አለፈ። ይህ ለሱ መስቀል ነበረ። ወዲያው ሳይውል ሳያድር ስራ ጀመረ። ምንድነው ስራው? ወንጌልን ማስተማር። ወንጌልን ሲያስተምር ሁለተኛው አዳም ሆኗልና የመጀመሪያው ወንጌላዊ፣ የመጀመሪያው የሐዲስ ኪዳን መምህር፣ የመጀመሪያው ካህን፣ የመጀመሪያው ሊቀ ካህናት ሆኖ ተዘዋውሮ ማስተማር ጀመረ የፈጠረውን ሕዝብ። ዋው ጌታ ይባረክ። እንዲህ ሰው ግን ኦርቶዶክስ ቤት ነው የሚያስተምሩት አሁን? አዎ የሲኖዶሱ አባል ናቸው እኮ። በአሜሪካ ሀገር ቢኖሩም በየስብሰባ በሚኖርበት ጊዜ ይመጣሉ። ጠቅላይ ቤተ ክህነት ማለት ነው። ስብከት በጣም እንትን ናቸው። በጣም ደግሞ ቆራጥ ናቸው። ባለፈው እንዲህ በማለታቸው ኢየሱስ አማላጅ ነው በማለታቸው ይቅርታ እንዲጠይቁ ተጠይቀው ነበረ። ይቅርታ እንዲጠይቁ ግን አልጠይቅም አሉ። ይሄ ሕይወቴ ነው አሉ። ይሄ ወደ እውነት የመጣሁበት ነው የበራልኝ በዚህ ነው ብለው እምቢ አሉ። በኋላ በቃ በዚሁ ቀረ ማለት ነው። ይገርማል በጣም እየወጡ ነው ማለት ነው። እግዚአብሔር ይባረክ በእውነት። ዳግዬ ይመቻል። ዳግዬ ቲንክ ስራ ላይ ይመስለኛል። ካልተመቸ በተመቸ ሰዓት ሰላም በለን። አማንዬ ሰላም በለን እስኪ። ዋው ይገርማል። እሺ ያው በትልቋ ታብታብ ለማለት አማኒ ያለ ለመሰል። እሺ 1 ሚሊዮን ነይ እስኪ ግቢ። የኔ እናት 1 ሚሊዮን ነይ ላኪልኝና ግቢ ላስገባሽ። እና ጥያቄ ያላችሁ እኔ ኦርቶዶክስ አሁን እኔ አባት በተናገሩት ጥያቄ ያላችሁ ቴዳ የሸሎም ለኻ አኺ። እሺ ታጊ ቴዲ ማይኔኔም ኮልቶ ዮፊ እዚ ጥያቄ ያላችሁ ኦርቶዶክሶች ካለ አንድ ቦታ አለው ኑና እኒህ አባት ከተናገሩት ውስጥ ደስ ያላለኝ ያልገባኝ ነገር አለ የምትሉት ካለ የሚገርም ነገር ነው። እኒህ አባት የተናገሩና እንዳልክ የሄድበት እስኪ በዛውም እና ጥያቄ ያላችሁ ኦርቶዶክስ ወንድሞች እህቶች ግቡ እና በስርዓት ተረጋግተን እናወራ። እኒህ አባት ካሉት የተሳሳቱት ነገር ካለ አንድ ቁጥር ጻፉልኝ። ብዙ ሰው ገስት ላይ ያለ ኦርቶዶክስ ማን እንደሆነ መለየት አልቻልኩምና ኦርቶዶክስ ከሆናችሁ ጻፉልኝ። ወንጌል ይለውጣል። ሰላም ያላልኳችሁ ሁሉ ሰላማችሁ ይብዛ። ተባረኩልኝ። እሺ ሄኖክ ላስገባና እኒህ ሰው ካሉት ውስጥ ምንም እንደው የገባኝ ነገር የለም ካልክ እንግዲህ ከነመርጌታ ጋር ልኬልሃለሁ። ሄኖክ ልኬልሃለሁ ግባ።
ወይም ሌላ ኦርቶዶክስ ወይም ሌላ እምነት ያላችሁን ብትሆኑ አብረሽ እሺ አውል አወራል ፎሎ ባክ አድርጌያለሁ በውስጥ በኋላ እናወራል። ቤተ አይሁድ እስራኤል መንሽ ማኮል ብሰደር ሻሎም ሻሎም። እሺ አንተ እንዳልኩ እየሰማሁ እኮ ነው። አይ ሰምቻለሁ። የቅድም ሳወራ የነበረውን ሀሳብ ሞር አንስተውታል። እኔ ሞር ሰው ፎከስ ማድረግ ያለበት ኢየሱስ የሚለው ስም ላይ ነው እና ኢየሱስ መጠሪያ አይደለም፣ አውቶሪቲ ነው ብያችኋለሁ ቅድም። ስልጣን ነው። አማኑኤል እግዚአብሔር ከኛ ጋር ሆነ ነው። መድኃኒዓለም ያለ መድኃኒት ነው ኦፍኮርስ ነው። ኢየሱስ የሚለው ስም ግን ኦቶሪቲ ነው፣ ፓወር ነው፣ ስልጣን ኃይል ነው፣ የኃይል ምንጫ ነው የቤተ ክርስቲያን እና በጣም በዚህ ስም ተማመኑ፣ በዚህ ስም አምልጡ፣ በዚህ ስም ዳኑ፣ በስሙ ለሚያምኑት ግን ነው የሚለውና በስሙ በጣም ነው የሚገርመኝ እኔ በስሙ ለሚያምኑት ለተቀበሉት ግን በስሙ ለሚያምኑት ለነርሱ ይልና አንተ የእግዚአብሔር ልጆች ምን ነው በኢየሱስ ስም ስናምን ነው። ባይዙ ስሙ እኔ በጣም አይገርም። ጥቅስ አይገርማችሁም? ኢየሱስን ማመን አንድ ነገር ነው፣ ማንነቱን መቀበል አንድ ነገር ነው፣ ጌትነቱን መቀበል አንድ ነገር ነው። ስሙን ደግሞ መቀበል የእግዚአብሔር ልጅ ያስብላልና ዮሐንስ ለዛ ነው ያለው በስሙ ለሚያምኑት ለተቀበሉት ግን በስሙ ለሚያምኑት ለነርሱ እና በዚህ ስም እመኑ፣ የእግዚአብሔር ልጅነትን ተቀበሉ። በዚህ ስም እመኑ። ናኩተከን ትደግም ነበረ። አየህ ግን እንዲው ዝም ብሎ የኢየሱስ ስም ግን ስልጣን መሆኑ የገባ ሲበራልህ ነው። በእውነት እኔ አሁን ብዙ ጊዜ እኔ መርጌታ አሁን የገባኝ ነገር ምንድነው የዚህ ስም ስልጣንና ኃይል እኔ ዝም ብሎ አሁን እግዚአብሔር እላለሁ ብዙ ጊዜ እግዚአብሔር አሁን መድረኩ ላይ ቅድም ሳውራም ነበረ እግዚአብሔር ቢል ማንም ምንም አይባልም እዚህ ሀገር አማኑኤል ቢል ችግር የለውም መድኃኒዓለም ኢቭን ቢባል ኦኬ ጌታ ፈጣሪ ምናምን ልክ ኢየሱስ የሚለው ስም ሲጠራ በቃ ናኩተከን አሁን ብለናል። አቤቱ እንገዛለን፣ አቤቱ እንሰግድላለን፣ አቤቱ ከኢየሱስ የሚለው ስም ሲገባኝ አንደኛ የገባኝ የስሙ ጉልበት እኔ እንደገናም አሁንም ነገም ከነጎዳያም በዚህ ቤተ እምነት ውስጥ እየገባኝ እንዲኖር የምፈልገው ኢየሱስ ነው። በቃ ሌላ ነገር እንዲል ማወቅም አልፈልግም፣ መብራት እንዲብራራልኝም አልፈልግም። ኢየሱስ እንዲገባኝ ከዚህ በላይ እንዲገባኝ እሱ እየገባኝ እሱን እየተረዳው እንድኖር እሱ ስም ላይ ተንጠልጥዬ ምክንያቱም ይሄ ስም እኔ መንፈሳዊ ዓለም ላይ አሁን እንደው ቢገባን እግዚአብሔር አይኖቻችንን ቢከፍት ይሄ ስም በተጠራ ቅጽበት በጨለማው ዓለም ላይ ምን እንደሚሆኑ ባይ እኔ በእውነት እንዴት ድንብር እንዴት እንደሚያፈራርስ እና ለዛ ነው እኔ ዝም ብዬ ኢየሱስ መንገድ ላይ እጠራለሁ። እኔ መንገድ ላይ ሲሄድ ኢየሱስ እላለሁ። ዝም ብዬ በቀን በሆነ ኢየሱስ ቢገባኝም ባይ ኢየሱስ ምክንያቱም አውቀዋለሁ ይህን ስም እኔ በሰላም ወጥቼ የገባሁት ይህ ስም ስላለ ነው። ከሴጣን ብቻ እንዳይመስላችሁ ከክፉ ሰዎች ራሱ ያመለጥ ነው በዚህ ስም እኮ ነው እንዴ ከጨለማው ከዲያብሎስ አገዛዝ ብቻ አይደለም ከክፉ ሰዎች ኢቭን የምናመልጠው በዚህ ስም ነው እና ይሄ ብርሃን ነው ፊልጵስዩስ ላይ ለዛ ነው ቅድም ብያቸዋለሁ ፊልጵስዩስ 2 ላይ በዚህ ምክንያት እግዚአብሔር ያለ ልክ ከፍ አረገው ያለ ልክ ከስም ሁሉ በላይ ያለውን ስም ሰጠው ከስም ሁሉ በላይ ስለዚህ ከሰማይ በታች ያለ ፍጥረት ሁሉ በዚህ ስም ይድናሉ። አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው።
አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ መሃል መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። በቃ ማለት ይሄ በዚህ ስም ነው መድኑት ነው። እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል፣ በኢየሱስ ስም ነው። በቃ ይሄ ስም ነው የተሰጣችሁ። ለመዳን ይሄ ስም ነው የተሰጣችሁ። ለማምለጥ ይሄ ስም ነው የተሰጣችሁ። ቅድም ብያለሁ፣ አጋንንት በአማኑኤል ስም አይወጣም። ባይዞ እኔ አዲስ ኪዳን ክርስቲያን ነኝ። የጨለማው ጉልበት የሚናደው ኢየሱስ በሚል ስም ነው። ይሄ ላይ ኢየሱስ ላይ ፎከስ አድርጉ። ኢየሱስ ላይ ፎከስ አድርጉ። እዚህ ስም ላይ ቆዩ። ቅድም ብያችኋለሁ። ማስተዋል ወታ መድረክ ላይ እግዚአብሔር ይመስገን ብትል፣ ፈጣሪ ይጠብቅልን ብትል፣ አምላካችን ብትል ማንም አይን ባያሳጭ። ልክ ኢየሱስ ስትል ነው ይህን ስም የሚጠላ የጨለማ ጉልበት ከሰዎች ጀርባ ሆኖ ነገሩን የበጠበጠ። የስሙ ጉልበት ነው። የስሙ አቅም ነው። የስሙ ብቸኝነት ነው። የስሙ ብቸኛ ኃይል ክርስቲያኖች የመዳኛ ስም ኢየሱስ ይባላል። ስለዚህ ይሄ ኦቶሪቲ ጭምር ስለሆነ ከዚህ አንግል እንድታዩት ነው እንጂ አማኑኤል ትርጓሜ ነው። መድኃኔዓለም የዓለም መድኃኒት ማለት ነው እንጂ ስም አይደለም። መድኃኔዓለም የሚል ስም እግዚአብሔር ለኢየሱስ አልሰጠውም። የተሰጠው ስም ኢየሱስ ነው። ከሰማይ በታች ኢየሱስ የሚል ስም ነው የተሰጠን። አለቀ። መጽሐፍ ቅዱስ አንብቡ። ታች ቤት ያላችሁ ሰዎች ግለጡ። ትክክል ነህ። ይሄ ስም እግዚአብሔር ያከበረው ስም ነው። ይሄ ስም ብቻ አይደለም፣ የተጸውዖ ስም ብቻ አይደለም፣ ማስተስሪያም ነው። በስሙ እናምንበት ዘንድ የተገባንም በዚህ ስም ነው። እግዚአብሔርን ልናውቀው በእግዚአብሔር ልንደገፍና ከእግዚአብሔር ጋር ለመሆንም ይሄ ስም ግድ ይላል። ያለዚህ ስም እግዚአብሔር ምን ይሆናል? ጣዖት ይሆንባቸዋል። ይህን ስም እየጠሉ ኢየሱስ የሚለው ስም ሲነሳ ዓይናቸው እየቀላ፣ ፀጉራቸው እየቆመ፣ ፊታቸው እየጠቆረ ግን ክርስቲያን ነኝ ማለት ግብዳ የሆነ መስቀል አንገት ላይ አንጠልጥሎ የኢየሱስ ስም ሲነሳ ግን ሰይጣን የሚደነግጠውን ያህል ይደነግጣል። ያልከው እውነት ነው። ታክሲ ውስጥ ቢሆን የትኛውም ቦታ ላይ እንዲሁ መድኃኔዓለምን እንዲሁ ገብርኤልን መድኃኔዓለምን ፈጣሪ እግዚአብሔርን ቢል ሰው ማንም ዞር ብሎ አያየውም። ኢየሱስ ሲልስ ይደነግጣል። በስሙ ከእግዚአብሔር ጋር ያልታረቀ ፍጥረት የእርቅ መሳሪያ ነው እኮ። ከእግዚአብሔር ጋር የምንታረቅበት ነው እኮ። ወእለሰ ተወክፍዎ ወሃቦሙ ስልጣነ ውሉደ እግዚአብሔር ከመ ይኩኑ ለእለ አምኑ በስሙ። ለተቀበሉት ሁሉ ግን አለ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለማን? በስሙ ለሚያምኑ። በስሙ ለሚያምኑ። ስሙ የቤተ ክርስቲያን መዶሻ ነው። ስሙ አያችሁ፣ በብሉይ ኪዳን በርካታ ነቢያት ነበሩ አይደለም እንዴ? ብዙ ነቢያት ነበሩ። ከሙሴ ጀምራችሁ ብዙ አባቶች ነቢያት ነበሩ። አንድን በሽተኛ ማዳን ግን አልቻሉም። አንድን አጋንንት ማውጣት አልቻሉም። በምንም መንገድ አጋንንት ይወጡ ዘንድ ከሰው በፍጹም የማይቻል የማይታሰብ ነበረ። እግዚአብሔር ብቻ ደጋሚ አስማት ድግምት በእስራኤል ላይ እንዳይሰራ በትሩን ስልጣኑን ይዞ ይጠብቃቸው ነበረ። ማንን? እስራኤልን። አዲስ ኪዳን ግን በስሙ ለሚያምኑ ስልጣንን ነው የሰጠን። ስሙ ብሩክ ይሁን። እስራኤላውያን በእስራኤላውያን ላይ አስማት ሟርት እንዳይሰራባቸው እግዚአብሔር ከልካይ ነበረ። ከእርሱ ፈቀቅ ሲሉስ ከሕጉ አሳልፎ ይሰጣቸው። አዲስ ኪዳን ላይ
ስሙ ብሩ እና ጌቱን ረጡት ስልጣን ተቻይቷለሁ። የቱን ስልጣኑ በእምነት እንጠራ በስሜ አጋድረው በስሜ በሽተኞች በቃልም ቢሆን በስራ የምታደርጉትን ሁሉ በጌታ ኢየሱስ ስም አድርጉት አለን መጽሐፉ። ማዕድ ስንበላ እንኳ በጌታ በኢየሱስ ስም የሚባለው እንዳይጠራል ምድራችን ምን ስትርመየቅ በስመ አብ ወወልድ ወመንፈስ ቅዱስ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አምላክ። ይሄ ዳቦ መባረክ አይደለም። የጋን ጠላ የሚከፈትበት አይደለም። ዳቦ የሚቆረስበት አይደለም። ይኸውላችሁ ማንኛውም ማዕድ ቢሆን ማዕድ ምግብም ስንበላ የትኛውም ስራ ስንሰራ በኢየሱስ ስም እናደርገዋለን። ኦርቶዶክስ ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሏል። መጽሐፍ ውስጥ ወእንዘ ታጠምቅዎሙ ነው የሚለው። ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም ይሁናል። ምን ስታደርጉ? ስታጠምቁ። ስናጠምቅ ነው በስመ አብ ወወልድ ወመንፈስ ቅዱስ የሚባል እንጂ ማዕድ ሲባረክም አይደለም። እንዲሁ የትኛውም ከስሙ ጋር ለማጣላት የተደረገ ነገር ነው እኮ ይሄ ሁሉ እና ስሙ ከስሞች በላይ ነው። ለዚህ ነው አያችሁ፣ በጣም እኮ የሚገርም ነገር ነው። እንትኑ ቪዲዮውን እያየሁት ነበርና አብዛኛው ሰው ኩምሽሽ አለ የኢየሱስ ስም ሲጠራ፣ ኢየሱስ የእግዚአብሔር ልጅ ነው ሲባል ኩምሽሽ አለ። ማርያም 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 ሲልስ የጣዖት አምልኮ ጣዖት አምልኮ የቱ ይበልጣል? ፈጣሪ የፈጣሪ ስም ይበልጣል ወይስ የፍጡር? ማርያም የሚለው ስም ነው የሚበልጠው ወይስ ኢየሱስ የሚለው? ኢየሱስ ማለት መድኃኒት ማለት ነው፣ አዳኝ ማለት ነው። ማርያም ማለት ደግሞ መራራ፣ ክፉ ዘመን፣ ክፉ ዓመት ማለት ነው ትርጉሙ። ክፉ ዓመት፣ ክፉ ዘመን። ማርያም ብለው የሙሴ ወላጆች ማርያም ብለው ለልጃቸው ያወጡላት በጊዜው የነበረውን መከራ ታሳቢ አድርገው ነው። የስቃይ ዘመን የመከራ ዘመን ሲሉ ነው ሴት ልጃቸውን ማርያም ያሏል። እዚህ ያለው ተረት ተረት አይደለም። እና ማርያም ማርያም ሲል እንዴት አያፍርም? እናንተ እንዴት አያፍርም? ወገኖቼ ያን ሁሉ ምናልባት ፎሎወርሱን ያገኘው እኮ ከክርስቲያኑም ከሙስሊሙም ከካቶሊኩም ከሁሉም ነው እኮ። ይህንን ታሳቢ በማድረግ እውቀት ቢኖረው ኖሮ በእውነት እንዴ እግዚአብሔር ቢል ራሱ ዝም ብሎ እግዚአብሔር ፈጣሪ ነው ለዚህ ያበቃኝ ቢል የሰው ሁሉ ትኩረትን በሳበ የሰው ሁሉ ልብን ደስ ባሰኘ። ግን የማይጠራ ስም ጠርቶ ግን በእውነት እኔ ይሄ ሰው ይቅርታ አድርጉልኝ ጠላሁት። በቃ እንዲህ ይላል ተቃውሞ። እግዚአብሔር ይርዳው። ነገ ወደ ጌታ መምጣት ይሁንለት። ኢየሱስ መከታችን ነው። ኢየሱስ ብንመካበት የሚያስመካ የሆነ ስም ነው። ሕያው ስም ስምከ ሕያው ዘኢይመውት የማይሞት የሆነ ስምህ ይላል እኮ ኪዳኑም ላይ። እውነት ነው። ዳግም ያልተወለደ ሰው በዚህ ስም ሊጸልይ ይሄ ስም ሲነሳ ደስ ሊሰኝ አይችልም። የሆነው ነገር ይሄ ነው። ህዝባችን ክርስቲያን ነን ይላል፣ ግን የኢየሱስ ጠላት። ታዲያ በማን ነው ክርስቲያን የሆነው? በክርስቶስ ካልሆነ ክርስትና በየት ተገኘ? ያለ ክርስቶስ የሆነ ክርስትና አለ ወይ? ጌታ ይርዳው ህዝባችንን። ተባረኩ። አሜን። ጌታ ይባርኮት። ይገርማሎች ተአምር ታሪክ ተሰርቷል ኢትዮጵያ ውስጥ። እግዚአብሔር ክብሩን ይውሰድ። ምን እንላለን እኛ? አማኒ ያለ አማኒ ብሮ አለው። እንዴት ናችሁ? ድምፅ የሚሰማ ከሆነ ሜቢ ይሰማል። ማታ ነው መሰል አንተ ጋር
አዎ ሌሊት ነው እና እንደ ድንገት ነው የገባሁት ልተኛ ስል እንደው ስለ ስም እያወራችሁ ነው እና ትንሽ ደቂቃ ላውራ እንደ 5 ደቂቃ። እሺ ስለ ስም ሲነሳ ወደ አይምሮ የሚመጣ ሁሌም ዘጸአት ምዕራፍ 34 ነው። የመጀመሪያይቱ ጽላት ከተሰበረ በኋላ ቀጣይ ደግሞ እግዚአብሔር ሙሴን አለው 2 የድንጋይ ጽላቶች እንደፊተኞች አድርገህ ጥረብ፣ በሰበርካቸውም በፊተኞቹ ጽላቶች የነበሩትን ቃሎች ይጽፍባቸዋለሁ ካለ በኋላ እግዚአብሔር የነበረውን ቃሉን ሊጽፍ ወይም ደግሞ የነበረውን ኪዳን ሊያድስ ሲፈልግ በመጀመሪያ እንደዚህ ነው ያደረገው። እግዚአብሔር ቁጥር 5 ላይ ዘጸአት 34 እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ ይላል እና እግዚአብሔር ስሙ ሲነሳ ሙሉ ማንነቱ ነው የሚነሳውና ኪዳን ሊያድስ ሲፈልግ የጠፋውን የመጀመሪያውን የሙሴን ጽላት ሊያድስ ሲፈልግ እግዚአብሔር በመጀመሪያ በደመና ወርዶ ስሙን ነው የተናገረው። ስሙን አወጀ፣ በእስራኤል ዘንድ ስሙን አስተዋወቀ እንደ አዲስ ማለት ነው። ከዛ በተጨማሪ ማቴዎስ ምዕራፍ 17 ቁጥር 5 ላይ ብሩህ ደመና መጥቶ እነ ጴጥሮስ ባሉበት የምወደው ልጄ እርሱ ነው እርሱን ስሙት አለ ማለት ነው። እና በሚገርም ሁኔታ በብሉይ ኪዳን የነበረ ይህ ደመና በአዲስ ኪዳን መጥቶ የኢየሱስን ስም ሲያከብር እናየዋለን። እርሱን ስሙት ካለ በኋላ ከስም ሁሉ የላቀ ስም እንዳለው የተቀበሉት ደግሞ ልጆች እንዲሆኑ እንዲሁም ደግሞ በጣም ብዙ ነገሮችን በአዲስ ኪዳን እናንተም ቅድም ስታወሩ ነበርና እግዚአብሔር ስሙን ሲያውጅ ማንነቱን ነው። እና ያው ስም በብዛት ታውቃላችሁ እዚህ ያላችሁ እስራኤላውያንና ስም ማንነት ነው። the manifestation of ማለት ራሱ ግልጠቱ ነው፣ የእግዚአብሔር መገለጡ ነው። ስሙ ለኛ የሚገባን እግዚአብሔር በስሙ በኩል ስለሆነ ነው እንጂ ከነሙሉ ማንነቱ ቢመጣ ማንም ሊረዳው የሚችለው አይነት ስለማይሆን እግዚአብሔር በስሙ በኩል ነው የተዋወቀ እና ከስም ሁሉ በላይ የሆነውን ስም ሰጠው ሲባል የሆነ ቀልድ የሆነ ስም ዝም ብሎ ስም ሳይሆን ሱፕሪም ነው፣ ከሁሉ የሚልቅ ሁሉን የሚገዛ ሁሉን ደግሞ ማድረግ የሚችል አይደለ? ዮሐንስ ምዕራፍ 14 ላይ በስሜ የምትለምኑትን ሁሉ ነው የሚለው እና እንደ ፍቃዱ በስሙ ስንለምን ምንድነው የሚያደርገው? እግዚአብሔር ለኛ የሆነውን ነገር ሁሉ ያደርጋል እና መለኮታዊ ማንነቱን የገለጠው በስሙ በኩል ነው ለሰው ልጆች ማለት ነው። እና እግዚአብሔር ኪዳን ሲያድስ በስሙ በኩል ነው። ስሙን ያወጀው መጀመሪያ፣ በአዲስ ኪዳንም ደግሞ እንደምናየው የምወደው ልጅ እርሱ ነው እርሱን ስሙት ብሎ ወደ ኢየሱስ ክርስቶስ ጠቁመን እነ ጳውሎስ እነ ጴጥሮስም የዚህን ስም ማንነትና የዚህን ስም አቅም ጉልበት ተናገሩ ማለት ነው። የትኛውም ነገር በዚህ ስም ፊት መቆም አይችልም። አጋንንት ብትሉ ጨለማ ብትሉ ኤኒቲንግ፣ ምክንያቱም መለኮታዊ ኃይልን ስለያዘ መፍጠር የሚችል ስለሆነ ከሁሉ በላይ ስለሆነ ማለት ነው። እና ጸጋና ሰላም ይብዛላችሁ። በዚህ ስም ደግሞ ታምነን መኖር ይሆንልን። እውነት በእግዚአብሔር ስም ውስጥ ያለውን አክሰስ ማድረግ መቻል አለብን። ኃይሉን፣ ጉልበቱን በዚህ ስም ላይ መታመን አለብን እና ሪሌዮን ሂም ሰሞኑን ደግሞ ያው የተፈጠሩ አንዳንድ ነገሮች አሉ። ግን በዚህ ሁሉ ውስጥ አንድ የምናውቀው ስም አለ፣ መዳን ያለበት ስም አለ። መዳን በሌላ በማንም የለም ብሎ የተዘጋ በር አለ። በኢየሱስ ክርስቶስ ብቻ ነው መዳን ያለው። እግዚአብሔር አብ ደግሞ የሚከብረው ይህ ስም፣ ለዚህ ስም ሰው ሲንበረከክ ነው። እግዚአብሔር አብ የሚከብረው ሌላ ስም ሲጠራ አይደለም፣ ኢየሱስ የሚባለው ስም ሲከብር ነው። እና በህይወታችሁ ላይ አክብሩት፣ በህይወታችሁ ላይ አንግሱት፣ እግዚአብሔርን በህይወታችሁ ላይ ከፍ አድርጉት። በመቀደስ ለእርሱ በመኖር በመገዛት በሁሉ ነገር ሰሚትና ሰሬንድ በማድረግ ለእግዚአብሔር ለዚህ ስም ተገዙ፣ ለዚህ ስም ኑሩ ማለት ፈልጋለሁ። ጸጋ ይብዛላችሁ። ተባረኩ። ተባረክ አማን፣ ጸጋ ይብዛልህ። አይ ቲንክ ወጊ የምትዩ ነገር ይኖርሻል።
ረዥም ጊዜ ሆነች ሰላም እየተኝታለች መሰለኝ። ክብር ለኢየሱስ ይሁን። በጣም ብዙ ብናገር ደስ ይለኛል እንዳላደክምሽ። በተረፈ በርቺ። በተለይ አንቺን በተመለከተ ቅድም ብዙ ሲነገር ነበረና ከዚህ በኋላ ያው ያስፈራል። በጣም ውጊያ የበዛበት አገልግሎት ነው የሚዲያ የዚህ የቲክቶክ አገልግሎት። እንግዲህ በቃ ፊት ለፊት እየተጋፈጡ ወንጌልን ለፍጥረት ሁሉ ስበኩ ስለሚል ፍጥረት በመኝታ ቤት፣ ፍጥረት በስራ ላይ፣ ፍጥረት በሩጫ ላይ ያለ ሁሉ የሚገኝበት ዓለም ስለሆነ እብሩዬ በርቺ። በጣም ስለተሰበከው ወንጌል ደስ ብሎኛል። ለማርያም ለራሷ እንኳን መልአኩ ገብርኤል ሲመጣና ሲነግራት ወንድ ልጅ ትጸንሻለሽ ትወልጃለሽ ብሎ ስሙንም ኢየሱስ ትይዋለሽ። ስለሷ ስም አልተናገረም ሰማይ። ስለሷ ስም ያው ቅድም እንደተባለው ነው። በዚህ ስም አጋንንት አስወጡ ተብሏል። ስለ ስሙ ትሰደዳላችሁ ተብሏል። የኢየሱስ ክርስቶስ ስም ታላቅ ስም ነው። በማይፎካከርና በማይወዳደር ነው እያወዳደረች ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን። እንግዲህ ይሄ ትልቅ የክርስቶስ ኢየሱስ ተቃዋሚ መንፈስ ነው በእውነት እና የእግዚአብሔር ልጅ የኢየሱስ ክርስቶስ ስም በመላእክት የተሰበከ ነው፣ በአባቱ የተመሰከረ ነው እና ይህን ስም ምን ያህል ምድር ሰማይ እንዳናወጠ አይተናል። በእርግጥ ለዚች ብላቴና ለማስተዋል ክብር ነው። መቼም በህይወት ዘመኗ በነበረቻት ጊዜ ሁሉ ከነበረችበት ድምቀትና ስራ አርቲስትነቷ ይቺ ቀን ያቺ ሰዓት የተለየች ናት። ሰማይ የሚያሸልማት ነው እና በጣም ደስ የሚል እና ያው ግድ ነው ይሄ ስም አጋንንት ስለቀጠቀጠ አትጥሩብኝ ይላል አይደል? መንፈስም ሲወጣ አትጥሩብኝ፣ ይሄ ስም አትጥሩብኝ። ገና ይጠራል፣ በታላላቆች ይጠራል፣ በመላእክት ተጠርቷል፣ በአባቱ ተመስክሯል እና እኛም ገና ኢየሱስ እያልን መደንቆር ያለበት ጆሮ ካለ ይደነቁራል። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እንመሰክራለን። ሌላ ምስክርም የለንም። ምንናወራው፣ ምንዘምረው፣ ምንቀኘውም ይሄንኑ ነውና ተባረኪ ብርዬ። በጣም ደስ የሚል አገልግሎትና ፕሮግራም ስለነበረ ብዙ መናገር አልፈልግም። ተባረኩ። ዳግዬ በጣም ስላየሁህ ደስ ብሎኛል። እንግዲህ ስራ ላይ ካልሆንክ ተባረኩ። ብሩዬ ለካ እዚህ መሆንሽም ደስ ብሎኛል። እስራኤል ነበር የምትመስለው። እዛም እዚህም ነኝ እኔ፣ ሁለቱም ቦታ ነኝ። እንኳን በውስጥ ቁጥርሽን ጻፍልኝና አሁንማ ሰዓትሽም ከኔ ጋር ሆኗል። አትሄጂም አይደል? በቃ እዚሁ ባለቤቴም ልጆቼንም ነው እዚህ ተሰባሰቡ። ክብር ለእግዚአብሔር ይሁን። እሺ እናወራለን ፓስተርዬ። ጌታ ኢየሱስ ዘመንሽን ይባርክ። እነ መርጌታም ደክሟቸዋል፣ ቆሞስ ሁላችሁም እዚህ ያላችሁ ጌታ ኢየሱስ ዘመናችሁን ይባርክ። በውስጥ ማወራቸው አወራቸዋለሁ። ሁሉ ሰላም ነው። ጌታ ይባረክ። ታጉያ አሁን ስልኬን ልክልሽና እናወራለን። አሮንዬ ጌታ ዘመንክን ይባርክ። ወንድም አለም ሁላችሁንም እኔ በጣም ነው የምወዳችሁ፣ በጣም ማለት ነው። እንቀጥላለን፣ ወንጌል ይቀጥላል። ለምን ቅድም ኪያ የሚባል አንድ ወንድሜ ምን ሲል ሰማሁት፣ ልቤን በጣም የነካው ወርድ። እኛ ቁጭ ብለን ወንድም እህቶቻችን ወደ ዘላለም እሳት አይጣሉም እያለ ነበር። ፍሬህይወትዬ እንኳን አየሁሽ። ብዙዎች ሰላም እያላችሁኝ እየጻፋችሁልኝ ነው። በውስጥም ጽፋችሁ ያልመለስኩላችሁ በጣም ይቅርታ። ይኸው መጥቻለሁ፣ አሁን አገኛችኋለሁ፣ እንገናኛለን፣ እንቀጥላለን። ጌታ ኢየሱስ ይረዳናል። ተባረኩልኝ። መልካም ምሽት፣ መልካም አዳር፣ መልካም ውሎ። ዳጌ ያው ስራ ነው ያለ ወንድሜ ኦሊያዬ ዋው! ዛሬ ማያቸው ሁሉ የሚገርሙ ናቸው እና እኔ ወዳችኋለሁ ሁላችሁንም። የእውነት እኔ ፍቅር ዕዳ ብቻ ነው ያለብኝ በእውነት ስለእውነት ጌታ በሚያውቅ ሁላችሁንም ነው የምወዳችሁ። እኛ ለዘላለም አብረን እንድንኖር የታጨነን። እዚህ ዝም ብሎ የምድር ኑሮ ዝም ብሎ ነው በቃ ሞት ለማይቀረው ልፊያ ነው ብሏል አንድ አስተማሪ። መላፋት ነው እኮ ይላል ለማንቀርበት ወደ ዘላለም ሕይወት ለምንሄድበት ያኛው ሞር ይጠቅመናል። ለእኛ
እና ወዳችኋለሁ። ሁሌ እንደምለው ኢማኑዬ ተባረክ። አለሁ አልጠፋውም። አሁን ሙሉ ቀን መለስኩኝ ጥያቄ ኑኒ ሁላችሁንም እኔ በጣም ነው የምወዳችሁ። ጌታ በሚያውቀው ያልመለስኩት በጣም ስለበዛብኝ ነው የእውነት። ኖቫስ ሀይ ኮቲሲ ዩቲዩብ ሊያዬ እኔ እናታችን በውስጥ ማወርችሻለሁ። ቴክስትም ተደራርገናል። ያልመለስኩላችሁ ብዙዎች ግን የእውነት ስላልቻልኩ ነው። አስኒ ላቭ ዩ ቱ አይን አለም ሁላችሁም በቃ አሁን እዚህ ከጀመርኩ አልጨርስም። ተባረኩልኝ። ሁሌ እንደምለው አሀብታ ለሪያይኻ ክሞኻ ባልንጀራህን እንደ ራስ ውደድ። የህግ መፈጸሚያው የፍቅር ማህተም ይሄን ይመስላል። ተባረኩልኝ። ጉድ ናይት። መልካም ቀን፣ መልካም ውሎ። በቃ ሰላም ነው። ደህና ነኝ። እብሩዬ አንዴ ከመዝጋትሽ በፊት ታችንን አንተ ዝጋው፣ እኔ ዝም ልበል። አመል እንዲሆንብን አመልም ይሆንብን ለወደፊትም በጸሎት ተጀምሮ በጸሎት የረዳንን ጌታ እንድናመሰግን እታግ ከተመቻት ትግባና በጸሎት ያገለገሉትን ሁሉ ተባረክ። እሷም ትባረክ። ጌታ ኢየሱስ ከፍ ይበል። አንቺም ተባረኪ። ጸጋው ይብዛልሽ። ሰላምዬ፣ ዳጊ፣ እዚህ ያላችሁ ያገለግላችሁ በሙሉ ወንድሞችና እህቶች ከታች ሆናችሁ የእግዚአብሔርን ቃል ሼር በማድረግ ስትተባበሩ የነበራችሁ ሁሉ ይሄ አገልግሎት ነው፣ ወንጌል ነው። በምስጋና ተጀምሮ በምስጋና ይጨረሳል። ታግዬ ከተመቸሽ ግቢና በጸሎት እንዝጋው። ኤኒባዲ መጸለይ የሚችል ታግዬ ልኬላታለሁ። ሰላምዬም ሰላምሩዬም ጌታ ይባርክ። ታግዬ መጥተሻል። እንግዲህ አመስግኝልን። እኛ ፈቅደናል፣ ተስማምተናል። ሌላው የአንድ ደቂቃ ጌታን መቀበል የምትፈልጉ እላይ ያሉ እህቶች ወንድሞችን፣ እንደዚሁ የሚታወቁ አገልጋዮችን 7 ቁጥር ጻፉልን፣ ወይም ጌታን ልቀበል ነው በሉንና በውስጥ እናገኛቸዋለን። እዚህ ጋር ስትጽፉ ችግር እየተፈጠረ ነው። እሺ ባይዘወይ ጌታ መቀበል የሚባለው እንዲረሳም አልፈልገው ነው። ይሄኛውም ደግሞ ተባረኩልኝ። በጸሎት ታግዬ ትዝጋልን። ሰላም አዳር፣ ሰላም ውሎ፣ ሰላም ቀን ይሁንላችሁ። ተባረኩልኝ። ወዳችኋለሁ። በኢየሱስም ተባረኩ። ሃሌሉያ። ጌታ ኢየሱስ ስሙ ይባረክ። ስለነበረን ጊዜ ኢየሱስ ክርስቶስ ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለ። የምስራች ነው በዚህ ላይ የሚሰበከው። ስሙ ለዘላለም የተባረከ ይሁን። አዎ ዛሬ ለታመሙ መፈወስን፣ ለታሰሩ መፈታትን፣ ለታወሩ ማየትን እግዚአብሔር ሆይ ማድረግ ትችላለህ። አንተ በኢየሱስ ክርስቶስ ስም አንተ በእኛ ላይ ያለህ ዓላማ ታላቅ ነው። በዚህ ፕላትፎርም ላይ ያለህ ዓላማ ታላቅ ነው። ጌታ ሆይ ስትጀምር አንተ ዓላማ አለህ፣ ብዙዎችን ወደ መንግስት ለማምጣት ነው። እግዚአብሔር ሆይ እኛም አሜን ብለን ተቀብለን ይሄው በፊትህ አለን። እግዚአብሔር የዘላለም አምላክ ሆይ እናመሰግንሃለን፣ ስለረዳህን፣ ስላገዝከን። በህይወት ያለ ነው አንተ ስለፈቀድክ ነው፣ ምህረት ስለበዛልን ነው። ጌታ ሆይ እያንዳንዳችን በፊትህ ለመቆም የሚያስችል ምንም ነገር አቅምም ምንም የሚያቆመን ነገር የለንም። ነገር ግን ጸጋህን አበዛህልን፣ ታናሽነታችንን አልናቅም። ጌታ ኢየሱስ ስለ በደላችን ስለ ኃጢአታችን የሞትክልን፣ በደምህ ደግሞ የዘላለም ህይወት የሰጠህን፣ ላመኑ ለተቀበሉ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣችሁ ተብሎ እንደተጻፈ በእውነት አምነን ያንን ስልጣን አገኘን። ምንም ክሳ ዋጋ ሳንከፍል። አትቀልብንም ኢየሱስ፣ አትቀልብንም። 25 ዓመት ሙሉ ጌታ ሆይ ስምን በጠራው ቁጥር ውስጤ እንደ እሳት ይነዳል። ሃሌሉያ። ኢየሱስ ስም ይባረክ። ክብር ለአንተ ይሁን። በእውነት ሁሉም መተው ያዋጣል። ትዳሬን፣ ቤቴን፣ ልጆቼን ሁሉ ነገር ትቼ የተሰደድኩት ኢየሱስ ፍቅርን አይቼ ነው። ስለወደድከኝ ነው። አንተ ፍቅር አፍቅር አሳይታኝ ነው። ስም ይባረክ። እስከ ዛሬ ድረስ ታማኝ ነህ አንተ ጌታ። በምክርህ ግሩም ነህ ጌታ ሆይ። የደከመን ታበረታለህ፣ የወደቀን ታነሳለህ፣ ያዘንን ታጽናናለህ፣ የታመምን ትፈውሳለህ። ለአንተ የሚሳን ነገር የለም። አንተን ማገልገል መታደል ነው፣ መባረክ ነው ጌታ ሆይ፣ መመረጥ ነው ጌታ ሆይ። ስም ይባረክ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለእያንዳንዳችን እጸልያለሁ። እርዳን፣ ጸጋ ይብዛልን ጌታ ሆይ።
በአይምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ እንደሚል ቃል በእውነት እግዚአብሔር ሆይ በልብም በአይምሮ መታደስ ይሁንልን። በፊትህ እግዚአብሔር ሆይ ያለ ነቀፋ ያለ ነውር በፊትህ እንድንቆም እግዚአብሔር የዘላለም አምላክ ሆይ ለብዙዎች እግዚአብሔር ምስክርነት የሚሆን ህይወት ኖሮን እንድናገለግልህ እያንዳንዳችንን እርዳ። ጌታዬና አምላኬ ሆይ እያንዳንዷ ቀን ለአንተ ወደ መንግስት ነፍሳት የሚጨመሩበት ቀን ይሁን፣ የምናተርፍበት ቀን ይሁን። ጌታ ሆይ እንዲሁ መተን የምንመለስበት እንዳይሆን እለምንሃለሁ። ጌታ ሆይ ለእያንዳንዳችን ጸጋ አብዛልን። በቃልህ በፍርሃትና በመንቀጥቀጥ ዝቅ ብለን ጌታ ሆይ እንድናገለግል እኛ እንድንታይ ሳይሆን አንተን እንድናሳይ የከበረውን መንግስትህን እንድናሳይ ዳግም የምትመጣው ኢየሱስ በክብር የምትወስደን ኢየሱስ የዘላለም ህይወት ያወረስከን ኢየሱስ ሃሌሉያ አንተን እያየን ሩጫችን እንድንሮጥ እያንዳንዳችን እርዳ። እግዚአብሔር አንተን ያላወቀች ነፍስ ትወቅህ። በኢየሱስ ክርስቶስ ስም ኃይልህ ይለፍ። ከቃልህ በስተጀርባ የምትተጋ ጌታ በኢየሱስ ክርስቶስ እያንዳንዱ ቃል በሰዎች ልብ ላይ እንዲተከል ለምንሃለሁ። በጨለማ ያሉ ብርሃንን እንዲያዩ በኢየሱስ ክርስቶስም በዚህ ፕላትፎርም ላይ የክርስቶስ ብርሃን ይብራ። ጌታዬና አምላኬ ሆይ መሰባሰባችንን የሚጠላ ዲያብሎስ ለዘላለም የታሰረ ይሁን። ሁል ጊዜ ጌታ ሆይ ጆሮች የተከፈቱ ይሁኑ ለቃል፣ ልብ የተከፈተ ይሁን ለቃል። እግዚአብሔር የዘላለም አምላክ አንዲት ነፍስ አዝና መታ እንዲሁ እንዳትመለስ ተጽናንታ ትመለስ። የብዙዎች ልብ ይቀየር፣ የብዙዎች ህይወት ይቀየር። የብዙዎች እግዚአብሔር ሆይ ኃይልም ለብዙዎች ኃይል መቀበል ይሁን። ጌታ ሆይ እናመሰግናለን ስለነበረን ጊዜ። እህታችንን እብሩዬን ደግሞ ጌታ ሆይ ስላመጣሃት ስትቆይም ለመልካም ነው፣ ስትመጣም ለመልካም ነው። አውቃለሁ በአንተ ምሪት እንደምትንቀሳቀስ አምናለሁ። ሁሉን ለመልካም ስላደረክ ክብር ላንተ ይሁን። ከዚህ በኋላ ደግሞ ጌታ ሆይ ያለ ዘመኗ ሁሉ በኢየሱስ ክርስቶስ ስም በመንፈስህ ተሞልታ በቃልህ ታጥቃ አንተን የምታገለግልበት ዘመን ይሁንላት። በሰዎች ፊት ሞገስ ሁናት። እግዚአብሔር የዘላለም አምላክ ሆይ ከአንደበቷ የሚወጣው ቃል የሚለውጥ ቃል፣ የሚያንጽ ቃል፣ የሚባርክ ቃል፣ እግዚአብሔር ሆይ የሚያነሳ ቃል ይሁን። በኢየሱስ ክርስቶስ እህታችንን ባረክናት። ዘመኗ የተባረከ ይሁን። ማንኛውም የክፋት ኃይል እንዳይቋቋማት በኢየሱስ እንጸልያለን። እግዚአብሔር ሆይ እሷ ሳትሆን አንተ ያዛት፣ በጽድቅ መንገድ ምራት። የአንደበቷ ቃልና የልቧ ሐሳብ በፊት ያማረ ይሁን በኢየሱስ ክርስቶስ። እኛም ልክ በህልሜ እንዳየሁት ዳቦ ቆራርሳ ስታከፋፍለን አይቻለሁ። በእውነት ከዛ ከእጇ የምንመገብበትን አንተ በጓዳዋ እንድታስታጥቃት እለምንሃለሁ። ጌታ ሆይ እኛንም አበርታን፣ እኛንም እርዳን። ከጎኗ ቆምን ደግሞ በሰጠህን ጸጋ ሁሉ እግዚአብሔር ሆይ አብረን እንድናገለግል የአንተም ባሪያዎች እንድትረዳን ለምንሃለን። ክብር ምስጋና ለአንተ ይሁን። በዚህ ቦታ ሆነው የተከታተሉት ወገኖቻችን ሁሉ በኢየሱስ ደም የተሸፈኑ ይሁኑ። ዘመናቸው ይባረክ፣ ኑሯቸው ይባረክ፣ ቤተሰቦቻቸውና የነሱ የሆነ ሁሉ የተባረከ ይሁን። በቃልህና በእውቀት በቃልህ እውቀትና በመንፈስ መታጠቅ ይሁንላቸው። እግዚአብሔር የዘላለም አምላክ ሆይ ለእያንዳንዳችን ያየህልንን መውረስ ይሁንልን፣ መሻገር ይሁንልን። ክፉ በኢየሱስም ከህይወታችን ላይ የተከለከለ ይሁን። እግዚአብሔር ኢየሱስ አንተን ብቻ እያየን ሩጫችንን እንድንሮጥ እርዳ። ክብር ምስጋና ለአንተ ይሁን በጌታ በኢየሱስ ስም አሜን። ዋው ከኔ ጌታ ዘመንሽን ይባርክ። ታግዬ ተባርከሽ ቅሪ። ተባረኩ ሁላችሁም በዚህ ያላችሁ። ጌታ ዘመንሽን ይባርክ። ዘርሽ ትውልድሽ የተባረከ ይሁን። ከአንቺ ቤት በእግዚአብሔር ቃል ተፈልገው የማይጠፉ ዘሮች ይስፉልሽ። ዘርሽ የጠላቶችሽን ደጅ ይውረስ። እግዚአብሔር ፊቱን ያብራልሽ። ዘመንሽ ሁሉ በእግዚአብሔር ቤት ይለቅ። የተባረክሽ እህቴ ሆይ እግዚአብሔር አምላክሽን ሁልጊዜ ዕለት ዕለት የምትባርኪ፣ ዕለት ዕለት የምትቀድሹ፣ ዕለት ዕለት ስሙን ከአፍሽ የማታጠፊ ይሄ በመንፈስ ቅዱስ ኃይል የሚሞላ ኃይል ወደ አንቺ እየገሰገሰ ከእግዚአብሔር ቃል ውጭ ዓለማዊ ነገርን የማያሰማ ጆሮሽን ድፍን አድርጎ ወደፊት የሚያስገሰግስ መንፈስ ቅዱስ በዚህ ጸጋ እንዲያበዛሽ እኔ ምኞቴ ነው ይሆናል። ተባረኪ የኔ እናት፣ በእውነት ተባርከሽ ቅሪ።
ዘርሽ ለምለም። ሌላ ምን እላለሁ? እሺ ዳጊ ተባረክልኝ። ዳጊ አንተም ወድሃለሁ። ወንድም አለሚያይ ነው ስራ ላይ ሆነ ነው። ሰላምዬን ላውርዳት፣ ዳጊዬንም ላውርደው። ታጉዬ በውስጥ አወራሻለሁ። ዘትሩዝ ጌታ ዘመንህን ይባርክ፣ ዘርህ ይለምልም። በእውነት አሜን። ብሩዬ አሜን። አንድ የእግዚአብሔርን ቃል በእግዚአብሔር ቃል ህብረቱን ሁሉ ልባርክ። እሺ እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። አሜን። ሃሌሉያ። ብሩዬ አንቺ የተባረክሽ ነሽ። እግዚአብሔር ደግሞ ይሰብስበን፣ ደግሞ ያብዛን። እንበዛለን፣ ሮሆቦት ሆነናል። ክብር ሁሉ ለታረደው በግ ይሁን። በጸሎት ጀምረን በጸሎት ዘግተናል። የረዳን ጌታ ደግሞ ስሙ ይባረክ። እንቀጥላለን ደግሞ ብሩዬ። ሃሌሉያ። ወንድሞቻችንን ባርከናል፣ እህቶቻችንን ባርከናል። ትዳር የምትፈልጉ ትዳር ይስጣችሁ፣ ያገባችሁ በልጆች ይባርካችሁ። ሰላማችሁ የሆነው ክርስቶስ ኢየሱስ በቤታችሁ ይብዛ። ሌሊታችሁ የተባረከ ይሁን። በመግባት በመውጣታችሁ ቡሩክ ናችሁ። በሰማያዊ በረከት በክርስቶስ ኢየሱስ የባረከን የእስራኤል ቅዱስ ያህዌ ኤሎሂም ይባርካችሁ። ኢየሱስ ይብዛላችሁ። ጸጋችሁ ይሁን ከስጦታ በላይ የሆነው ስጦታችሁ ተቀብለናል፣ ተሰጥቶናል። ካሁን በኋላ እግዚአብሔር የሚሰጠን ነገር የለም። ሰጥቶናል፣ ልጁን ሰጥቶናል፣ መንፈሱን ለዘላለም ሰጥቶናል። አልገባንም። ይሄን ደግሞ መረዳትና ማወቅ ይሁንልን። የተቀበልነውን ማወቅ ይሁንልን። መንፈስ ቅዱስን ለዘላለም ሰጥቶናል፣ ልጁን ለዘላለም ሰጥቶናል። ጌታ ስሙ ይባረክ። እኛ ቡሩካን ነን። ጌታ ስሙ ይባረክ። ተባረኩልኝ። እብሩዬ አላፊው እዚህ ያላችሁ ወንድሞቼ እህቶቼ ሁላችሁንም አፈቅራችኋለሁ። ኢየሱስ አፍቅሮናል። የተሰጠንን ነው የምንሰጠው። የገባውን ነው ሰው ያለውን ነው የሚሰጠው። የተሰጠን ደግሞ የተቀበልነው ፍቅር ነው። እርሱ ግን በኔ ላይ ዓላማው ፍቅር ነው። የሚሆነው ሁሉ ለበጎ ነው። እግዚአብሔር ሰጠ፣ እርሱ ነሳ። የእግዚአብሔር ስም የተባረከ ይሁን። ራቁቴን ወደዚች ምድር መጥቻለሁ፣ ራቁቴን ወደዚያው እመለሳለሁ። ግን ኢየሱስን ሰጥቶናል። ራቁታችንንም ብንመጣ በአምላካችን አድኖናል። ክብር ለእግዚአብሔር ይሁን። አላቪዮል ተባረኩልኝ። መጨረስ አንችልም። ኢየሱስ አያልቅም። እናመሰግነዋለን። እንቀጥላለን። ተባረኩልኝ። እንቀጥላለን። ሰሞኑን ደግሞ እንትን እናደርግና እመጣለሁኝ፣ ከፍታለሁ። ይህን 2-3 ቀን ደግሞ 1-2 ቀን ጠብቄ ግን አይቆምም። እንቀጥላለን። ወንጌል ይቀጥላል። ተባረኩ። ወዳችኋለሁ። ተባረኩ። ምሽታችሁ፣ ቀናችሁ፣ አዳራችሁ ሁሉ የተባረከ ይሁን። ዘር ማንዘራችሁ ሁሉ በጌታ በረከት የሞላ ይሁን። ተባርካችሁ ቅሩ። ከዘራችሁ መካከል በክርስቶስ ኢየሱስ ያልሆነ እንዳይገኝ በጌታ በኢየሱስ ክርስቶስ ስም ተከለሉ፣ በደሙ ተሸፈኑ። ዘራችሁ፣ ልጆቻችሁ፣ ሁላችሁም በሙሉ እዚህ ያላችሁም ሁላችሁ ወዳችኋለሁ። ብርክ በሉልኝ። በጌታ ፍቅር ወዳችኋለሁ። ክብር ሁሉ ተጠቅልሎ ለአንዱ ጌታ በሰማይ በምድር አንድና አንድ ዙፋን ላለው ለኢየሱስ ክርስቶስ ይሁን። ከኛ የሆነ ምንም ነገር የለም። ኢየሱስ ግን ጌታ ነው፣ ትናንትም ዛሬም ለዘላለም። ምንድን ነው ያለ? እኔ አልፋና ኦሜጋ ነኝ። ሌላዋም ዘጋባት ምንድናት? በአኻብተ ለረይኻ ክሞኻ፣ ባልንጀራህን እንደ ራስህ ውደድ። ይሄ የፍቅር መቆለፊያው የሕጉ የተፈጸመበት የፍቅር ቃል ነው። ወዳቸዋለሁ። ተባረኩልኝ።